እንኳን ደህና መጣ። እስቲ ይሄን ነገር አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስራ እንዴት ነው? እስኪ ይሄን ነገር ንገረንና ከዛ ኤርሚ የሚያነሳቸውን ጥያቄዎች እዚህ ኤፍሬም ባለጊዜውም አለ ዮኒም አለ የምትጠይቁትን ትጠይቃለች። መጀመሪያ ግን እምነትና ስራ እንዴት ናቸው? እስኪ ንገረን። እሺ፣ አመሰግናለሁ። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን ብያለሁ። መንፈስ ቅዱስ ጥበብ ማስተዋል ይግለጥልን። እኔ የኔ ሀሳብ ላይ ተነስተ ነው ይሄን ያልኩት። ለዚህ ሁለታችሁ ላይ ነው እንጂ። እሺ ደቂቃውን ተጠቀም። አሁን ወደ ሁለተኛው ደቂቃ እንድመጣ ነው። እኔ መጨረስ ስላለብኝ እሺ፣ ደቂቃው ሳይሆን አሁን በእኔ ሀሳብ ላይ ነው እየተናገርኩት። ጠባችንን ካሳመረን ገና ብዙ ነገር እነካካለን። አሁን ይሄ ገና ኢንትሮዳክሽን 101 ነው። ገና እንዴት ነው ምንድነው እንዴት ነው የምንጸልየው? ይሄን ሁሉ አይተን ነው የምንመጣው። ዮኒ ማኛን ጠይቅልን እያሉ ነው እና ጠይቀኝ ስለሆነ ከስር ያላችሁ እባካችሁ አንዴ አሁን ቴዲ ላይ ድራማ ለመስራት የምትፈልጉ ወንድምና እህቶቼ ካላችሁ እባካችሁ 10 ሚውት ከማድረጌ በፊት 10 አትጻፉ። እኔ መጠየቅ ያለብኝን ጻፉለት። ከፈለጋችሁ ኤርሚን መጠየቅ የምትፈልጉትን ጠይቁ። የትኛው ስፔሲፊክ አድርጌ ነው የመጣሁት ቶፒኩን። እኔና ኤርሚሻ በፍቅር እየተወያየን ነው። እሱ ሀሳብ እየሰጠ ነው፣ እኔም እየሰጠው ነው። ያልገባውን ደግሞ ቴዲ እየጠየቀ ነው። እኔም ስጠየቅ ለደቂቃዬን አድርጌ በደንብ አስረዳለሁ። ኤርሚሻም ያስረዳ። ሌላ ፖለቲካ ውስጥ ልግባ የምትሉ ሰዎች እግዚአብሔር ይገስጻችሁ። የፈለግ ከሆነ ኤክስፕሌን አድርጌ ይህን ለመናገር ብዬ ነው። ኤርሚሻ አሁን አንተ ነህ ጥያቄ የምጠይቀው ጋይስ። ኤርሚ አንዴ ቆይ አንዴ፣ ለዚህ ጭቁን ህዝብ መልእክት እናስተላልፍ። ጋይስ ተረጋጋ። ምናወራው ስለ አባታችንና ስለ እናታችን ነው። እግዚአብሔርም አባታችን ነው፣ ማርያምም እናታችን ናት። መሬት ያዝ፣ ተረጋጋ። በተለየ ሁኔታ ለአንተ እናት ለአንተ አባት ለእኔ እንጀራ አባት የሚሆንበት ምክንያት የለም። ይናገራሉ፣ ትማራለህ። በዚህ ሰምተህ በዚህ ታፈሳለህ። አይዶን ኬር። ብዙ ሰዎች እየተማሩ ነው፣ የሚለወጡ ሰዎች ይኖራሉ። ከዛ ወደ ምትሄድበት ትሄዳለህ። እኛ እየተማማርን ነው። በአባታችን ምን አገባችሁ? በአባታችን ጉዳይ ባጭሩ ልላችሁ እንፈልገው። በእናታችን ጉዳይ ምን አገባችሁ ነው ምልለው እንፈልገው። ስለዚህ እያወራን ያለ ነው በእግዚአብሔር በክርስቶስ በማርያም ጉዳይ ነው። ኤርሚ እንዲህ ካልነገርካቸው ኤርሚ አሁን አንተ ቆይ ጥያቄ ጠይቀው ኤርሚ። ይህን ሀሳብ ቴዲ አሁን ደጋግሜ ማውራት ያለብኝ አባታችሁ ነው የሚለው ሀሳብ ሚስሊድ ስለተደረገ እኔ እዚህ ጋር የመጣሁት እኮ ገብቷል። የሆነ የእግዚአብሔር ቃል አለ የተሰጠን፣ ያን የእግዚአብሔር ቃል ገብቷል። እኔ የገባኝን ላወራ አይደለም። ቤተክርስቲያን የምታስተምረው ነገር እንደዚህ ነው። ያንተ ቤተክርስቲያን አንተ አባ ነገር ዮናስ የተናገረው ትክክል ነው። አንተም የተናገርከው ትክክል ነው። እኔ የሚመስለኝን ያልኩህ እኮ ከአንተ ጋር የሚያገናኘው ነገር እኮ የለውም። እኔ አንተ ትክክል አይደለም ብልህ ነው። ስለዚህ አታወራ ነው በዚህ ጉዳይ መሄድ ትችላለህ፣ ግን ወደ ጥያቄ የምትሄድ ከሆነ ያንተን ማሰማ ነው። ወደ ጥያቄ ሄዳለሁ። አንድ ደቂቃ ሙካ ይወስድ ደቂቃ ውሰድ፣ ችግር የለውም። እሺ ውሰድ። የሚወስዳ ቴዲ እንትን ብንል አንድ ሀሳብ ብቻ ልገልጽ ነው። ይሄኛው ጸሎት ነው፣ እንድንጸልየው እንደዚህ ጸልዩ ብሎ አባታችሁ ላይ በሰማያት የምትኖር ካየኸው ደግሞ እንዲህ ብላችሁ ጸልዩ ብሎ የህብረትን ጸሎት ነው። በደሌን ይቅር በለኝ አይደለም ብሎ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና ማታግባት ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ብለው በህብረት የሚጸልዩ ጸሎት ነው። ቤተክርስቲያን ከሐዋርያት ዘመን ጀምሮ እስካሁን የምትጸልየው ጸሎት ነው። ድንገት ማንም ባይዘው የህብረት በቀደምት ቤተክርስቲያን ጸልዩታል። ጸሎት ብድግ ብሎ መጽሐፍ ቅዱስን የተቀበለ ሰው ነው ማይጸልይ። መጽሐፍ ቅዱስን ብቻ ወስዶ ይሄን ነው ማምነው፣ የኔ መልከታ ይሄ ነው፣ የኔ መልከታ ይሄ ነው፣ እኔ በዚህ ሀሳብ ይሄን ነው የማስበው፣ እኔ እንደሚገባኝ ብሎ የሚያወራ ሰው ወይ ደግሞ እንደዛ አይነት ሰዎች ላይጸልይ ትችላሉ። ለምን? እነሱ እንደሚገባቸው ሳይሆን እግዚአብሔር ሊገልጥ የፈለገው ነው በመጽሐፍ ቅዱስ የገለጠ። ስለዚህ ይሄ ጸሎት ነው፣ የህብረት ጸሎት ነው። ከጸሎት ደግሞ ሁልጊዜ እኔ በዚህ ጉዳይ ላይ የዮናስንም ወይም ያንተንም ወስዳለሁ እያልኩ ሳይሆን የኔን ነው። ትክክል ካልሆንኩኝ የኔ መረዳት ትክክል ካልሆነ እሱ ያናግረኛል። አለቀ በቃ ኬስ ክሎዝ። ያንተ እምነት አንተ አሁን ያልከው ነገር ትክክል ነው፣ ዮኒም ያልከው ነገር ትክክል ነው። እኔ ግን የኔን መረዳት ነው የነገርኩህ፣ የራሴ አለቀ። ያስማማል። አሁን መረዳት ተቀብያለሁ። ግን አንተ ሀሳብ ከሰጠህ አይቀር ግን የሆነ መጽሐፍ ቅዱስ ላይ አሁን ለምሳሌ ስራና እምነት ተብሎ ሀሳብ ተሰጥቷል አይደል? አንተ ሀሳብ ስትሰጥ ግን በዛ ሀሳብ ላይ
የቤተክርስቲያን ደግሞ ምልከታ ምንድን ነው የሚለው መገለጽ አለ። ለምን መሰለህ እዚህ ጋር የሚሰማው ሰው ከተለያየ እምነት የመጣ ነው እና ያንን እምነት ወይም ደግሞ የቤተክርስቲያን ትክክለኛውን እምነት ደግሞ ማወቅ አለበት። የሆነ ሰው ሀሳብ ሲሰማ በአንድ ጥቅስ ላይ አሁን እኮ ያንተን ሰማን እኮ ኤርሚ ሰጠህን የቅድሙን እያብራራ ነው ማለት ወደ ገደለው እንሂዳ እንትን አንበለው ሌላ ዮኒ አሁን ጠይቀው ሰው በስራ ብቻ ይጸድቃል ሰው በእምነት ብቻ ይጸድቃል አጠር አድርገህ ብትመልስልኝ ደስ ይለኛል ወይስ በእምነትና በስራ ኤርሚሻ ቅድም ስንነጋገርበት አልነበረ ጠይቆኝ በስነስርዓት መልሼዋለሁ ድገመው ከሆነ ደግመዋለሁ ግን ማብራሪያ ለሚጠይቁሽ እሺ ታንኪዩ ስለዚህ ሰው በመጀመሪያ በኢየሱስ ክርስቶስ ሲያምን ቅድምም ብየዋል የግል አዳኝ አድርጎ ሲገባል በኢየሱስ መንገድ ነው የሚሄደው በምን አይነት በአብ በወልድ በመንፈስ ቅዱስ የተጠመቀ እያጠመቃችሁ ደቀ መዛሙር አድርጎ ነው ያለ ስለዚህ በሱ መንገድ ከሄድ ምን ትላለህ ትጸድቃለህ ትኖረዋለህ በኢየሱስ መንገድ ካልሄድክ ግን ምን ትላለህ ትጠፋለህ ይሄ ነው ማቴዎስ 7ን በደንብ በግልጽ አድርጌ አንብቤዋለሁ ደግሞዋል በአጭር መልስ ስላልከኝ ማለት ነው ማቴዎስ 7:21 ቃል በቃል ይናገራል ምን ብሎ ይናገራል በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም በዚያ ቀን ብዙ ሰዎች ጌታ ሆይ በስምህ ትንቢት አልተናገርንምን በስምህ አጋንንት አላወጣንምን በስምህስ ብዙ ታምራትን አላደረግንምን ይሉኛል የዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባችኋለሁ ማለት ነው ስለዚህ የአባቱን ፍቃድ የሚያደርግ እንጂ በክርስቶስ አምነህ እኮ ብዙ አጋንንት ሙላ ታወጣለህ ትፈውሳለህ ብዙ ነገር ታደርጋለህ አንድ አይን ቢያጠፋ ምን ይላል አንተ በስራ ላልከኝ ማለት ነው አንድ አይን ቢያጠፋ አይንን አውጥተህ ጣለው ነው የሚል አይደለም ምንድን ነው ብሎ ጌታ ከዛ ያለ አጠነከረው ህጉን ምን ብሎ በአይኑ አይቶ ያመነዘረ በአይቶ አይቶ የተመኘ በልቡ ማመነዘረ ይላል ህጉን እያጠነከረ ሄዶ በስራ እንዳትጸድቅ አድርጎ የሚያጸድቅ ምን ማድረግ ነው በክርስቶስ ኢየሱስ አምነህ ወንጌል ስታደርግ ነው ነው አንተ በስራ ይጸድቃሉ የምትለውን ስራ ደግሞ አንተ ስፔሲፊክ አድርገህ ነገር እኔ አሁን ደግሞ የምጠይቀህ በስራ ምን አይነት ስራ ስትሰራ ነው የምትጸድቀው ስፔሲፊክ አድርገህ እሺ ለግለጽ አሁን በጾም ምናምን አልኩህ ከአጋንንት ጋር መኖር የሚፈልግ ሰው መጾም የለበትም ባይዘው ሰው ከአጋንንት ጋር መኖር ከፈለገ መጾም የለበትም ምን ያደርግለታል ይሄ ፋሲካ የምናምን ነው አያስፈልግም ለምን መሰላችሁ ትልቁን አጋንንት ጌታ ኢየሱስ ክርስቶስ ሐዋርያት ሰይጣን ማውጣት ይከብዳል ከዛስ በማቴዎስ ወንጌል ምዕራፍ 17 ከቁጥር 14 ላይ ወደ ህዝቡም ሲደርሱ አንድ ሰው ወደ እነርሱ ቀረበና ተንበርክኮ ጌታ ሆይ ልጄን ማርልኝ በጨረቃ እየተነሳበት ክፉኛ ይሰቃያልና ብዙ ጊዜ በእሳት ብዙ ጊዜ በውሃ ይወድቃልና ወደ ደቀ መዛሙርትም አመጣሁት ሊፈውሱት አቃታቸው አለው ወደ ደቀ መዛሙርትም አመጣሁት ሊፈውሱት አቃታቸው አለው ኢየሱስም መልሶ የማታምን ጠማማ ትውልድ እስከ መቼ ከእናንተ ጋር ነው ያለው እስከ መቼ ትታገሱኛላችሁ ወደዚህ ወደ እኔ አምጡት አለ ኢየሱስም ገሰጸው ጋኔኑም ከእርሱ ወጣ ብላቴናው ከዚህ ሰዓት ጀምሮ ተፈወሰ ከዛስ ለምን እንዳዳነው ሲናገር ኢየሱስም ገሰጸው ጋኔኑም ከእርሱ ወጣ ብላቴናውም ከዚህ ሰዓት ጀምሮ ተፈወሰ ካለ በኋላ ከዚህ በኋላ ደቀ መዛሙርቱ ብቻውን ወደ ኢየሱስ ቀረቡና እኛ ልናወጣው ያልቻልነው ስለምንድን ነው አሉት ተመልከቱ በደንብ ተመልከቱ ይሄን እምነት ማለት ራሱ ምን እንደሆነ ይገልጻል ስለ እምነታችሁ ማነስ ነው ለምን ያላውጡት ስለ እምነታችሁ ማነስ እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህንን ተራራ ከዚህ ወደዛ ለፍ ብትሉት ያልፋል የሚሰራችሁም ነገር የለም ካለ በኋላ እምነት ግን ምን ማለት ነው ሲባል እሺ ይህ አይነት ግን አላቸው ከጾምና ከጸሎትና ከጾም በቀር አይወጣም ማለት ነው ስለዚህ ሰው ከትልቁ አጋንንት ጋር መኖር ከፈለገ አይጾም የጾም ውጭ እንትን ስልክ ገብቶበት ነው ወይስ ለአንተም ፖዞ ነው? አዎ ለኔም ፖዝ ነው። ታፕ ኮፒ ሊንክ አለ። ማብላት ማጠጣት ያጸድቃል ወይ?
ስራ ያልኩ እሱ ነው። ቆይ ጥያቄው እንደዚህ ፍሬም ላድርግ። እኔ በዚህ ጉዳይ ላይ በጣም ሲሪየስ ጥያቄ መጠየቅ እፈልጋለሁ። እኔ በዚህ ጉዳይ ላይ በተወሰነ መንገድ ኦርቶዶክሶች የሚናገሩት ንግግር ይገባኛል። አሁን ለምሳሌ ብዙ ጊዜ ዮኒ አንተ ያለበት ወይም ደግሞ አንተ ጓደኞች ሲናገሩ የምሰማው በልባቸው አምነው በአፋቸው መስክረዋል፣ በዛች ሞመንት ድነናል፣ በቃ መንግስተ ሰማያት ቁልፍ ተቀብለናል ይላሉ። ምን ማለት ነው ይሄ? ለምሳሌ እኔ ዛሬ እኔ ከመዳናቸው በፊት አይደለም ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ወይም ደግሞ ኢየሱስ ክርስቶስ ጌታ እንደሆነ በልብህ አምነህ በአፍህ ከመሰከርክ በኋላ እግዚአብሔርን በመፍራት ወይም ደግሞ መዳንን በመፍራትና በመንቀጥቀጥ እየፈራህ አይደለም መኖር ያለብህ እየጠበቅክ። ለምሳሌ አመፀኛ ከሆንክ አመፃነትን ትተህ፣ ሌባ ከሆንክ ሌብነትን ትተህ፣ አመንዛሪ ከሆንክ አመንዛሪነትን ትተህ፣ ሰካራም ከሆንክ መጠጡን አቁመህ በጣም በመፍራትና በመንቀጥቀጥ አይደለም እንደ መኖር ያለብህ? ወይስ በዚች ፓስዋርድ ብቻ እንዴት ተናግረሃል? በልብህ አምናል፣ በአፍህ መስክራል፣ መንግስተ ሰማያት ቁልፍ ተቀብለሃል። እንዴት ነው እያላችሁ ነው ያላችሁት? እስኪ ለጠፉት በጎች እስኪ አስረዱን ጎበዝ። እሺ የኔን ጥያቄ ሰምተኛል? ጥያቄ ሰምቻለሁ። ያው ነው፣ ተመሳሳይ ነው። እሺ ቆይ፣ ለሌሎችም ግልጽ እንዲሁም በመሀል ተቋርጠ ስለነበረ ኤርሚሻ አንዴ ስለ ጾም ስላወራኝ ምን መሰለ፣ አጋንንትን ለማውጣት ነው ምንድን ያለው ኢየሱስ ክርስቶስ የሰናፍጭ ካለ በኋላ አጋንንትን ለማውጣት ያንን ጸሎት በጾምና በጸሎት እንደሚያወጡት ነው የነገራቸው አይደለ? አጋንንትን ለማውጣት። ስለዚህ አንተ በየወሩ ወይም ደግሞ በየአመቱ የምትጾመው አጋንንት ከኛ ላይ እንዲወጣ ነው። በየወሩ በምኑ የምትጾመው የምትጸልይ አይደለም አይደለም? ይህን አሁን የምጠይቀ ምንድነው? አንተ ያልከኝ ዳይሬክት የሚጠይቀ ምንድነው? ይሄን ነገር ያደረጉት እነሱ ሞከሩ፣ አልወጣላቸው። አንድ ምን ጋኔል ያለበት። ስለዚህ እግዚአብሔር በእነሱ ላይ እነሱ በእምነታቸው ያንን ነገር ማድረግ እንደማይችሉ ሲያውቅ ይሄ የሚወጣው ብለው ቃል በቃል ነገር ምን እንደዚህ አይነት ጋኔሎች የሚወጣው በጾምና በጸሎት ነው ብለው ለጋኔል ለማውጣት ነው ያን የሆነ እንጂ በየአመቱ ክርስቶስ ፋሲካን ለመደገስ የሚደረግ አይነት ጾምና ጸሎት አይደለም። ስፔሲፊክ አድርጎ ቃል በቃል የተናገራት ነገር ነው አይደል? እዛ ቦታ ላይ ቃል በቃል ይሄ ነገር የሚፈወሰው በምንድን ነው፣ ይሄ ነገር የሚወጣው በምንድን ነው ብሎ ተናገራል። ቃል በቃል በጾምና በጸሎት ብሎ ተናገረ። ጾምና ጸሎት ለእግዚአብሔር ያስፈልጋል። የስ ለምፈልገው ስፔሲፊክ ነገር ስፈልግ ጾሜ ጸልዬ አደርገዋለሁ እንጂ ሌላ የማደርገው ነገር አለ። እንትናንም ያላቸው ቀንም ነነዌ ላይ ብትሄድ ይህንም ይናገራል። ለዮናስ ከነገረው በኋላ ለነብዩ ዮናስ 3 ቀን 3 ሌሊት ሙሉ ህፃን አዋቂ ከብቶችም ሳይቀሩ ጾም ጸሎት አድርገው እግዚአብሔር እንደሚምራቸው ያንን ተናግረው። ጾምና ጸሎት አስፈላጊ ነው። የስ በምን ጊዜ? ለሀገራዊ ነገር፣ ለአጋንንታዊ ነገር፣ የሆነ ነገር ለምታደርግበት ነገሮች በሙሉ ያ ነገር አስፈላጊ። ግን ያዳነንን ኢየሱስ ክርስቶስ በማሰብ እድናለሁ፣ 2 ወር ጾማለሁ፣ ከዛ በኋላ ደግሞ እንደፈለግ ሆናለሁ የሚል አይነት ነገር ካለ ነገሮችን ምን ያደርገዋል? የማይሆን ነገር ያደርጋል እያልኩ። እሺ ቴንክ ዩ። አክቹዋሊ ሐዋርያትም ይጾማሉ፣ ቤተክርስቲያን ይጾማል። በሐዋርያት ሥራ ምዕራፍ 15 ከቁጥር 2 ጀምሮ እነ በርናባስ ይጾማል፣ ይጸለያል። አይጾምም ማለት አይጸለይም። ወራት እንዳለ ይናገራል ባይብል። ቆይ ኤርሚ ወራት እንዳለ ይናገራል። እኔ ስናገር ለምን ይጾማል፣ ይጸለያል፣ አይጾምም፣ አይጸለይም አላልኩም። አንድ ኤርሚ ወይ አንተ ስፔሲፊካሊ አንዳንድ ነገር ነው የምትመዘው። ስራ ሲባል አክሽን ነው አይደለ? ቆይ ስራ ያስፈልጋል አያስፈልግም? በደፈናው እሱ ስለ ጾም ስለወራ እኮ ነው ቴዲ። ገባኝ። አሁን ይሄን መልሱልኝና ለአንተ አይደለም እኮ እኔ እዚህ ጋር ለመዳን ነው ወደ እናንተን የጠራኋችሁ። አንተማ እኮ ቸርች አለ ወይም ወደ ሜድበትም የሚሰብኩት አሉ። እኔ እዚህ ጋር ላለሁት ነው የምትነግሩኝ። ስለዚህ ስራ አለው ወይ? ይሄን ነገሩ ስራ ሲባል ግን ጸሎት ምናምን አንዳንዱ ነገር አትምዘዝ ለማለት ያለ ስለ ስራ ስጠይቀው ስለ ጾም አወራና ጾሙን ምን አደረገው? አወረደው። ስለዚህ ጾም የሚባለውን ነገር ማሳወቅ አለብኝ ምን ማለት እንደሆነ በመጽሐፍ ቅዱስ ዳስ ዋይ የተናገርኩት እኔ። አሁን እኔ ስለ ስራ ስጠይቀው ስለ ስራ ነበር መመለስ የነበረ።
እኔ የጠየቁት ማብላት ማጠጣት ያጸድቃል ወይ ነው ጥያቄ። ስራ ምን ያጸድቃል አያጸድቅም እኮ ነው መልሱ። መጀመሪያ ዲፋይን እናድርገው። ስራ ማለት ምን ማለት ነው? ማብላት ማጠጣት ማልበስ ምናምን ይሄ መልካም ስራ የሚባሉት ነገሮች ያጸድቃሉ ወይ ያልኩት። ስራ እሱ ነው። አዎ ስራ እሱ ነው እያልኩት። እሱ ከስራዎች አንዱ ነው። እነሱ ግን ያጸድቃሉ ወይ ለጽድቅ ነው ወይ የሚሰራው እያልኩት። እሺ ዮኒን እየጠየቅኩት ነው ይመልስልኝ። ይሄ እኮ አይ ቲንክ ኢቭን መጽሐፍ ቅዱስ ባይ ነው የሰው ልጅ እንደዚሁ በኖርማል መልካም ነገርን ማድረግ መልካም ነገር እንደሚያመጣለት የሚያውቀው ነገር ለሰዎች አንተ ያልከኝ ነው። ስራ የምትላቸው አሁን የሚያጸድቁ የሰርክ ስራዎችን እስቲ ንገረኝ አንተ። በመጀመሪያ አንተ በስራ ነው የሚጸድቅ ደጋግሜ እየተናገርኩት ማብላት። እሺ ቆይ ጽድቁን ተውና አንተ ካልክልኝ በስራ ነው የሚጸደቀው አልከኝ። ለዚህ ነው መሀል መገባው ጋይስ። አንደኛ ያለ ነገር የሰማ አንተ ጠይቀው ሚውት አድርግና ዝም በል። ከዛ ይሁን ይመልስ፣ ከዛ አንተ ትመልሳለህ። ባኬንድ ፎርዝ አትተያይ። እኔ የምልህ ምን መሰለህ ጠይቀውና እንስማ። ከዛ ሚውት አድርገው በስራ ነው አልከኝ አይደለ? ለምሳሌ አንተን የሚያጸድቅ ስራ ምን አይነት ስራ ነው ንገረኝና በሱ ትጸድቃለህ አትጸድቀውም የሚለውን ደግሞ እኔ ልመልስ። በየትኛው ስራ በማብላት በማጠጣት ደጋግሜ ስለተናገርኩ ነው። ምን ላይ ነው ይጸደቃል ወይ ዘላለም ሕይወት ይገኛል ወይ ለአንድ ክርስቲያን? ምን ላይ ነው የሚለው? አንተን እኮ ነው እየጠየቅኩ ያለው ኤርሚሻ። ምን ላይ ነው ባይብል ላይ የሚለው? እሱን እኮ ነው እያልኩ ያለው ኤርሚ። እኔ እየጠየቅኩ ያለው ምንድን ነው? በስራ ይጸደቃል ብለኛል። በስራ ይጸደቃል ካልከኝ በምን አይነት ስራዎች ነው የሚጸደቀው? መጽሐፍ ቅዱሳዊ ጥቅስ አድርገህ ንገረኝ እያልኩ እኮ። ቴንኪው። አንተ ግን እምነት ምንድን ነው እያልኩ ነው። ያንተን እምነት እየጠየቅኩ ነው። እምነትን ሳላቅ እንዴት እምነት ምንድን ነው? ይጸደቃል ብለህ ታምናለህ ወይስ አይጸደቅም ብለህ ታምናለህ ነው ጥያቄ። በምኑ ጥያቄ ግልጽ ከዲስክ ነገር ኤርሚያስ እኮ በደንብ ስለማታደምጥ አንተ ያለበትን እምነት ራሱ በቃ አፕሳይድ ዳውን ነው የገለባበጥከው። ያ ጥያቄ መሆን ያለበት ለሱ ነው። አንተ ያለበት እምነት ኦርቶዶክስ ተዋህዶ ያለ ስራ አይጸደቅም ብላ ታምናለች። እኔ ፓርሻሊ የሚቀበለው ነው። አሁን እኔ የምጠይቃቸውን አካላቶች እየገባ ኢንተራፕት ነው የምታደርገው። ለምሳሌ የፕሮቴስታንት እምነት ተከታዮች ሌሎቹም ስራ አያስፈልግም ካሉ ስራ እንዴት ነው ማያስፈልገው? እስኪ ንገሩኝ እኮ እያልኩ ያለሁት ገብቶሃል ኤርሚ? የኔና አንተ ጥያቄ ተመሳሳይ ጥያቄ ነው። አንተ የምጠይቀው ጥያቄ ባይዘው የመለሰልኝ አይደለም። መናገር ያለብህ እሱን እኮ ነው። ጋይስ ሌላ እንዴት እናድርግ እባካችሁ? እኔ ለመማማር ነው የመጣነው እኮ ጎበዝ። እዚህ ጋር ወይ በማብላት በማጠጣት የዘላለም ሕይወት ይወረሳል ወይ ያልኩት ነው። አዎ አይደለም እኮ ነው። ቆይ ኤርሚ፣ ያንተ ጥያቄ የኔም ጥያቄ ነው። ስለዚህ መልሳ እንዴት ይመልስ? አንተ በእያንዳንዱ ነገር እየገባ ይመልስ። ይኸው እየጠየቀኝ እኮ ነው። ይኸው ሚውት ላድርግ መልስ። እስኪ አይ ቲንክ የመጨረሻ አንዳንድ ሰው ላስገባ ከፕሮቴስታንት አንድ እኔ እኮ በጣም ወዳችሁ ጓደኞች ስለሆናችሁ ነው እንጂ እንደዚህ እንደማላዋይ ታውቃለህ። አንደኛው ይጠይቃል፣ አንደኛው ይመልሳል። ፍንትው ያለ ነገር እየጠበኩት ነው እንዲመልስ። ቆይ እንረጋጋ ጎበዝ። ቆይ ያውጣል። እኔ ሌላ ቦታ የሰለቸኝ ውይይት ነው የሚሆነው። እሺ ልመልስ። አንደኛ ዮሐንስ መልእክት ምዕራፍ 2 በእናታችሁ በጣም እዚህ መጨረሻ ሰላም ያለው ሰው መዝሙር ያሬድ እስካሁን የጠፍቶ ነው በእናትህ። ስለዚህ አንደኛ ዮሐንስ መልእክት ምዕራፍ 2 ላይ የሚለውን ላንብብልን። ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። ይሄ ኃጢአትን እያደፋፈረ አይደለም። የሰው ልጅ በሕይወት እስካለ ድረስ በመሀል ስጋዊ ኃጢአቶች ይሰራል። አልሰራም ብትል ኢምፓስብል። የሰው ልጅ ኃጢአትን ይሰራል። ኃጢአትን በሚሰራበት ጊዜ ግን ጠበቃ የሆነ ኢየሱስ ክርስቶስ አለ። ምን ያደርጋል? ይቅርታ በጠየቅ ጊዜ
ምን እያደረጋል? ሁልጊዜ ይቅርታ ያደርጋል። ጠበቃ ስላለ። አሁን ለምሳሌ እኔ ወንጀል ሰራ፣ የሆነ ጠበቃ ከፍየዋለሁ፣ ከነ ወንጀል ይከራከራል። እሱ አልዘረፈም፣ እሱ እንዲህ አላደረገም እያለ እስከተከፈለው ድረስ ምን ያደርጋል? ያንን ነገር ይሟገትልኛል አይደለም ነው። ስለዚህ በእኔ ስጋዊ ነገር ሳይሆን በጠበቃዬ ምክንያት ነው እኔ የዳንኩት እያልኩ ነው የምናገር። አይደለም በእኔ ስራ የሚያጸድቅ ስራ እኔ ሰርቻ አይደለም የጸደቅኩት እያልኩ የጨረሰ መስሎኝ ነው። አሁን በጣም በተረጋጋ መንገድ። ስለዚህ ያሬድ ከገባ ወንድማችን ያሬድ ኤርሚን መግባት አለበት ማለት ይምጣ ይላል፣ ችግር የለውም። ገብቷል። ሌሎቹ ከሌሉ አሁን ከዓመት በኋላ ከያሬድ ጋር በደንብ እንወያያለን ብዬ ቃል በቃል የተናገርኩት አይደለም፣ ቃል በቃል ነው የተናገርኩት። ከኤርሚ ጋር ኤርሚያስ ፍሎውን ጠብቆ እየሄደ የነበረውን ጥያቄ አደበላለከው፣ አፕሳይድ ዳውን ነው የገለባበትከው። የኔና ከቻልክ ቪዲዮን ይኸው ቁጭ ብለህ እግዚአብሔር የዛሬውን ቪዲዮ ሪካርዱን ይኸው ኢየሱስ ክራይስት በመድኃኒዓለም እኔ ዓለማዊ ውይይት እንኳን እንዳይደረግም መንፈሳዊ ውይይት ስክን ያለ ነው። እኔ የሚረብሽ ነገር እኔ ደስ አይለኝም። በቃ አንተ የምትናገረውን አደምጣለሁ፣ ከዛ እሱ የሚናገረውን ታደምጣለህ። የሆነ እኮ የምናወራው ወሬ መንፈሳዊ መምሰል አለበት ጎበዝ። እስኪ ለመማማር ነው። ከዛ በኋላ ከኛ የሚበልጡ ደግሞ ሰዎች ገብተው ያስተምሩናል። በቃ አለቀ። ከዛ ነገ ደግሞ በሌላ ጉዳይ እንገናኛለን። አሁን እዚህ ጋር የሆነ ነገር እናጥራ። እኔ ሲነገር ስለምሰማ ነው። አንዴ በአፋቸው መስክረው ድነናል ይላሉ። በቃ ከዚህ በኋላ በቃ ኃጢአት የለብንም፣ ከዚህ በኋላ የመንግስተ ሰማያት ቁልፍ በእጃችን ነው ይላሉ። ብዙ ጊዜ ሰምታችኋል ፕሮቴስታንት ሰባኪዎች። ኢየሱስ ክርስቶስ ጌታ እንደሆነ በልብ አምነህ በአፍህ ከመሰከርክ በኋላ ስራ አይጠበቅብህም ወይ? ስራ ሲባል ጀነራል አሁን ጾም ምናምን አትበለኝ፣ ፓኬጁ ነው። ስራ ሲባል መዳንህን በመፍራትና በመንቀጥቀጥ መጠበቅ የለብህም ወይ? ወይስ በዛች ፓስዋርድ መንግስተ ሰማያት ትገባለህ? የኦርቶዶክስ እምነት ተከታዮች ኖ ስራ አለብህ ይላሉ። ከተሳሳትኩ ታርሙኛላችሁ። ፕሮቴስታንት ጋር ደግሞ በስራ አይደለም የጸደቀው። አንዴ ድናሃል፣ በዛች ሞመንት መንግስተ ሰማይን ወይም ደግሞ አጸደ ገነትን ወርሰሃል ይለዋል። ይሄ ነገር እንዴት ነው የምታስታርቁልኝ? መጽሐፍ ቅዱስ ለአንተ ነው የምሰጠው። ለምሳሌ ጥቅስ ለመሆኑ ጥቀስ ካላችሁኝ ሮሜ ላይ መሄድ ትችላላችሁ። እያንዳንዱ ማቴዎስ ወንጌልን ማንበብ ትችላላችሁ። እምነት ያለ ስራ ከንቱ ነው ይላል። እያንዳንዱ ማቴዎስ ወንጌል ላይ ኢየሱስ ክርስቶስ የሚናገራቸውን ነገሮች ኢቨን በልብ አምነህ በአፍህ ከመሰከርክ ራሱ የሚለው አክሽን። መጀመሪያ ታምናለህ፣ መመስከር ራሱ እኮ አክሽን ነው። በልብ እምነት ያለ ስራ ከንቱ ነው ካለ እምነትና ስራ አብረው መሄዱ ነገሮች አይደሉም። እንዴት ተነጣጥላችሁ ነው የምታዩት ነው የኔ ጥያቄ። ይህን እስኪ ግልጽ በሆነ መንገድ ይሆን ሌላ ሰው ማስገባት የምትፈልጉ ማብራራት የሚችል ሰው በጣም ያገዘኝ የምችለው ካለ ማስገባት ይችላል። አይ ለጊዜው እንዳልኩት በፊትም ከያሬድ ጋር ከዓመት በኋላ በስነ ስርዓት እናወራለን። እኔ ቃል እገባለሁ። አሁን ለጠየቀኝ ጥያቄ ግን መልሳለሁ። የመጣሁበትም አንተ ጋር ስመጣ ስፔሲፊክ አድርጌ በቅድስት ድንግል ማርያም ጉዳይ ላይ በእምነት ላይ ባለው በተወሰነ ለመነጋገር ነው፣ እየተነጋገርንም ነበር። አሁን እሱ በስራ ለሚለው መጽሐፍ ቅዱስ ምን ይላል የሚለው ጋር እኔ የምለው እኔ የማምነውን ልንገር፣ እሱም ደግሞ የሚያምነውን ይንገር አይሻልም? ስለዚህ እኔ የማምነውን ልንገር፣ ምን እንደሚል መጽሐፍ ቅዱስ ምን እንደሚል ምን ይላል? አንደኛ ዮሐንስ መልእክት ምዕራፍ 2 ላይ የሚለውን ልናገር። ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተሰሪያ ነው። ለኃጢአታችንም ብቻ አይደለም፣ ነገር ግን ለዓለም ሁሉ ኃጢአት እንጂ። መጽሐፍ ቅዱስ ነው የሚለው ለዓለም ሁሉ ኃጢአት። ከዛ ምን ይላል? ስለ ትእዛዙም ስለሚናገር ነው። ስለ ትእዛዝ ስራ የሚባለው ትእዛዝ ነው መቼ። ስለዚህ ምን ይላል? ትእዛዛቱንም ብንጠብቅ በዚህ እንድናውቅ እናውቃለን፣ እንዳወቅነው እናውቃለን። አውቀዋለሁ
የሚል የትእዛዙንን የማይጠብቅ ውሸተኛ ነው፣ እውነትም በእርሱ ውስጥ የለም። ቃሉን ግን የሚጠብቅ ሁሉ በእርሱ የእግዚአብሔር ፍቅር በእውነት ተፈጽሟል። በእርሱ እንዳለን በዚህ እናውቃለን። በእርሱ እኖራለሁ የሚል እርሱ እንደተመላለሰ ደግሞ ሊመላለስ ይገባዋል። አየህ፣ እንደ ክርስቶስ ስትመላለስ ነው፣ እሱ ባዘዘ ስትመላለስ ነው ምን ልታደርግ ይችላል የምትድነው። አሁን አንዴ ከጸደቅክ በኋላ በእሱ መንገድ ውሸት እያለ ነው። እዚህ ጋር ቃል በቃል ነው መጽሐፍ ቅዱስ የሚናገረው፣ እኔ አይደለም። ምን የሚለው? እርሱም ኃጢአት ማስተስረያ ነው የመጀመሪያው። እርሱም የኃጢአታችን ማስተስረያ ለኃጢአታችንም ብቻ አይደለም፣ ነገር ግን ዓለምን ሁሉ ኃጢአት እንጂ ነው። ክርስቶስ ጠበቃነት ለዓለም ሁሉ ኃጢአት። በራሱ ስራ በራሱ ሰርቼ በእኔ ስራ እጸድቃለሁ የሚል ካለ የለም። ይሄንን ነው ክርስቶስ መጨመር አለበት ነው። ስለዚህ አንዴ ድኛለሁ ብዬ በአፌ መስክሬ አንተ ባለበት እምነት ኃጢአት ብሰራ ዋስትና አለኝ ማለት ነው። ዋስትና አለ። ምንም ያደርግ በስጋ ሆነ ኃጢአት የማይሰራ አለ? እስቲ ንገረኛውን። ድኛለሁ የድፍረት ኃጢአት የሚሰሩ አሉ። ለምሳሌ አሁን እኔ እዚህ ጋር ሰበከኝ፣ በልቤ አመንኩኝ፣ በአፌ መሰከርኩኝ። ከዛ በኋላ በቃ ወይ ዘፋኝ ሆንኩኝ ወይ ጠጭ ሆንኩኝ። ሊሆን የሚችለውን ሲናሪዮ ነው የምነግርህ። አንዴ እችን የይለፍ ቃል ስለሰጠኝ በዚች የይለፍ ቃል መንግስተ ሰማያት ወርሳለሁ ማለት ነው። ይሄን ነው የምነግርህ። አየህ እዚህ ጋር ምንድነው? እዚህ ጋር ይነግርሃል። በእሱ ስታመን፣ በክርስቶስ ስታመን ምን ይለያል? ስራዎች ይለያል። ስራዎች ይለያል። በክርስቶስ አምነኸው ነው የምትጠመቀው፣ አምነኸው ነው ወደ እሱ የምትመጣው። ስራዎች ይለያል። ስጋ መቼም ቢሆን ደካማ ነው። በስጋ ምን ብሏል? ለምሳሌ ያየ አመነዘረ ነው የሚለው። ስለዚህ አላይም፣ እኔ በስራዬ ነው የምጸድቀው፣ እኔ ሴት አይቼ አላቅም ልትለኝ አልችልም፣ አለች አይኖቼን አውጥተህ ካላረከው በስተቀር። ስለዚህ በስጋ ለዕለት ተዕለት በምናደርጋቸው ስህተቶች ላይ ጠበቃ አለ። አሁን ሰዎች አርደህ መጥተህ በኢየሱስ ክርስቶስ አምናለሁ ስለዚህ ስላረኩኝ ችግር የለውም አትለኝ። አመንዛሪ ቢሆንስ? ለምሳሌ አመንዛሪም ቢሆን ይላል። ምንድን ነው የሚያደርገው? አመንዛሪም ቢሆን ምንድን ነው የሚለው? አታመንዝር ይላል እኮ። በጌታ ስትሆን እነዚህ ነገሮችን በሙሉ ቃልን ልፈጽም እንጂ ቃልን ልሽር አልመጣሁም ነው የሚለው ጌታ። አየህ፣ ያንን ፈጽሞት ነው ሄደው። ያንን ኃጢአቶች ምን ስታመነዝር ምን ታደርጋለህ? በስጋ መድከም ነው። በአይነ ያየ እኮ አመነዘረ አለ። ያው እኮ ነው። ከእኛ አብረህ ተጋደምክም በአይነ አየም የተሰንጠኝ አይደለም አትለኝም። ለምን? መጽሐፍ ቅዱስ ስለሚናገር። ስለዚህ ከኛ የሚሆን ነገር ስለሌለ ነው ጠበቃ ያስፈለገው። እኛ በስራችን ብንጸድቅ ኖሮ ኢየሱስ ክርስቶስ መጥቶ ሊያድነን ባልተሰቀለ ነበር። በስራችን ቢሆን በህግ ቢሆን። ስለዚህ ምንድነው የተደረገው? በሱ ስትመላለስ በምድራዊ ስጋዊ ኃጢአት በምትሸነፈበት ጊዜ ጠበቃ አለ። ምን ያደርጋል? ጌታ ሆይ ይቅር በለኝ። በየጊዜው ምን ታገባለህ? ንስሐ ትገባለህ። ስለዚህ አንዴ የሰው ልጅ በልቡ አምኖ በአፉ ከመሰከረ የመንግስተ ሰማያት ቁልፍ በእጁ ናት። አውቶማቲካሊ ማለት አውቶማቲካሊ በተቀበለ ሰዓት ሲቀበል ማንን ተቀብሎ ነው? ፍጹም የሆነውን ኢየሱስ። ኃጢአቱን በሙሉ ለኢየሱስ ሸክማችሁ። ታዲያ ለምንድን ነው ታዲያ ኢየሱስ ክርስቶስ ሸክማችሁ የከበዳችሁ በሙሉ ወደ እኔ ነው ያለው? ለምንድን ነው ታዲያ? በራሴ ስራ ሰርቼ መጸድቅ ከሆነ በህግ መጸድቅ ከሆነ ወደ እኔ ነው ለምን አለ? ሊያሳርፈን እኔም አሳርፋቸዋለሁ ነው ያለው። ስለዚህ ቃል በቃል ያንን አለ ማለት። አሁን ብዙዎቹ የሚያደርጉት ምንድን ነው? መዳፈር አለ። የሚዳፈሩ ሰዎች አሉ። ምን አይነት ድፍረት! ኃጢአት ለማመድ የሚደፍሩ በኢየሱስ አንዴ ድኛለሁ ብሎ የማይረባ ነገር የሚያደርጉ ሰዎች አሉ። ይሄ ትክክል ነው ብትለኝ እኔም አንተም እናውቀዋለን። በስጋ የተሳሳተ ነገር አሁን ማለቴ ለምሳሌ ብታመነዝር ስጋ ነው ትወድቃለህ። በአይነ ያየውም እኩል ነው የምትወድቀው። መስፈንም እኩል ነው የሚጠ ምንም የምታደርግ እኩል ነው የሚጠ። ስለዚህ ያ ነገር እንዳይሆን ምን አለ? ጠበቃ አለ። ለማን ትነግራለህ? ደስ ምን እያለ ኢየሱስ ጌታ ይሆን ይቅር በለኝ። ኃጢአቴን የሚሰረየው ኢየሱስ ስለሆነ ነው። ይቅር በለኝ። ለምን አባታችን ነው የሚባለው? ከዛ የተነሳ ስትጸልዩ ምን በሉ ነው? አባታችን በሰማይ የምትኖር ፈቃድህ በሰማይ እንደሆነ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን። የሁል ጊዜ ጸሎት ገባ? የሁል ጊዜ በደላችንንም። ለምን? ስለምንበድል፣ በስራ ስለማንጸድቅ።
ለዛ ነው ይቅር በለን እያለን የምንለው ማለት ነው። ኦኬ መዝሙርን እንስማው። በእርግጠኝነት ከዚህ የተለየ ነው። መዝሙር አለ ከዚህ ሁላማ እሱ ካለማ ሌላ ሰው ገብቷል። እሱና ኤፍሬም ያወራሉ። የኔን ጥያቄ ሳይመለስ በቃ እሱ ስንት ሰዓት ሙሉ ተናግሮ ስለኔ ከዛ በኋላ እኔ ሳይመለስ አንተ ጠይቀህልኝ ስለኔ ነው። እኔ እኮ የጠራኋችሁ እኮ ስለኔ ነው፣ ስለአንተ አይደለም። አንተማ እኮ ኦልሬዲ ድናሃል ማይ ፍሬንድ። አይ ቲንክ አልገባችሁ መሰለኝ እኔ ለምን እንደሰበሰብኳችሁ። እንዴ ከታች እኮ ህዝብ አለ እኮ ለአንተ እኮ ቆይ አንዴ እንትን አናድርገው፣ መሸታ ቤት አናድርገው ብሊስ። እኔን እኮ መሰብኩኝ እኮ እኔ እኮ የጠራኋችሁ ለራሴ ብዬ እኮ ነው። ለአንተማ ብዙ መድረክ አለ። እኔን ሰበኩኝና እኔን ወደ እናንተ ውሰዱኝ እኮ ነው እያልኩ ለምንድን ነው የጠየቀኝ ታዲያ? ጥያቄው እኮ እኔ እናንተ በምትጠያይቁበት ሰዓት እኔ ማገኘው እንትን ስላለ ነው እንጂ አንተ እኮ እኔ ልጠይቀዋ ከዛ በኋላ ጥያቄ እኔ የፈለኩትን ስጠይቀው አንተ የምታገኘው እኮ እንጂ አንተ ጠይቀህ እኮ አይደለም። ቆይ ኤርሚ እመጣለሁ ወደ አንተ። መዝሙር ይሰማል እንትን አይደለም። ይሄ የሃይማኖት ንጽጽር ወይ ሌላ ቦታ እንደምንሰማው ምናምን አይደለም። እኔ ማደርገው የተቻለኝን ልቀበል ነው እንጂ ኦልሬዲ አንተማ ኦርቶዶክስ ነህ፣ ፕሮቴስታንት ነው። አቶ ኤፍሬም ፕሮቴስታንት ነው፣ መዝሙር ኦርቶዶክስ ነው። መሀል ላይ የተንጠለጠልኩት እኔ ነኝ። እኔ ወዴት ልሂድ እኮ ብዬ ነው የጠሯቸው። አይ ቲንክ አልገባችሁ መሰለኝ ለምን እንደሰበሰብኩት። ያ ነው መዝሙር ያለ አለው እንኳን ደህና መጣ። እስኪ ይሄን ነገር አሁን በኦርቶዶክስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስራ እንዴት ነው? እስኪ ይሄን ነገር ንገረንና ከዛ ኤርሚ የሚያነሳቸውን ጥያቄዎች እዚህ ኤፍሬም ባለጊዜውም አለ ዮኒም አለ የምትጠይቁትን ትጠይቃለች። መጀመሪያ ግን እምነትና ስራ እንዴት ናቸው? እስኪ ንገረን። እሺ አመሰግናለሁ። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን ብያለሁ። መንፈስ ቅዱስ ጥበብ ማስተዋል ይግለጥልን። በአብ በወልድ በመንፈስ ቅዱስም አምኜ እጀምራለሁ። እምነትና ስራ እንግዲህ ብትችሉ ግን ቪዲዮ ብታበሩን ደስ ይለኛል። ባያችሁ ባይሆን ችግር የለውም፣ ግን ቢሆን ደስ ይለኛል። ቦታ ስላልሆንኩኝ ነው። ችግር የለውም። እሺ እምነትና ስራ እንግዲህ እኛ ስራ ስንል ምን ማለታችን ነው ስንል ከእኛ ያልሆነ ከእርሱ የሆነ የተሰጠን ጸጋ ስጦታ አለ። እሱ ምንድነው? ጥምቀት፣ ቅዱስ ቁርባኑ፣ እነዚህ ሁሉ የጌታ ትእዛዝ ናቸው። አንድ ሰው እምነትን ከምግባር ጋር ለምሳሌ በብሉይ ኪዳን ለመዳን መገረዝ ግዴታ ነው። የእግዚአብሔር ልጅ ለመባል መገረዝ ግዴታ ነው። በአዲስ ኪዳን ግን መገረዝ አለመገረዝ አይጠቅም። አሁን መዳኑ ተሰጥቶናል በጸጋ ኦኬ። አሁን መገረዝ አይጠበቅብንም። ስለዚህ ምንድነው የምናደርገው? እኛ እናምናለን። ባመንን ቅስፈት እንድናለን የሚል ትምህርት የለንም። መጽሐፍ ቅዱስም ስለማይል ሰው ባመነ ቅስፈት ይድናል የሚል ትምህርት የለም። ምክንያቱም ማመን ለብቻው አያድንም። ከማመን ጋር መጠመቅ ያስፈልግሃል። ከማመን ጋር ቅዱስ ቁርባን ያስፈልግሃል። ይሄን ብቻ አይደለም፣ ወደ ዘላለም ሕይወት ከመጣው ደግሞ መዳንን እንዳታጣው በፍሬ በመንፈሳዊ ፍሬ በመንፈሳዊ ግብር ወይም ስራ መመላለስ አለብህ። ምክንያቱም ነፃ ፍቃድ ስላለ። ስለዚህ ቅዱስ ጥምቀቱ ይሄ ሳክራመንት ናቸው፣ ሚስጥራት የምንላቸው ጌታ የሰጠን እንድናረጋቸው እንድንፈጽማቸው የታዘዙ ከጌታ የተሰጡን መንፈሳዊ ስራዎች መንፈሳዊ ስርዓቶች ናቸው። ይህንን ጌታ ነው ያለው። ይህንን ያልፈጸመ ሰው አይድንም። በአፉ በቃ እንዲያው ኢየሱስ ጌታ ነው ብቻ ስላለ አንድ ሰው አይጸድቅም። ምክንያቱም መጽሐፍ ቅዱሱ ድህነትን በብዙ መልኩ ያስቀምጠዋል። ስለዚህ የድህነትን ሰፊውን ትምህርት ነው የምንማረው ማለት ነው። ማስረጃዎችን ልስጥ። ለዚህ ማስረጃ ምንድነው? ጌታ ራሱ ስለ መዳናችን ሲነግረን በዚህ በዮሐንስ ወንጌል ምዕራፍ 3 ላይ ለምሳሌ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ከኒቆዲሞስ ጋር በነበረው ንግግር ላይ ጌታ ምን አለ? እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላል። የእግዚአብሔር መንግስት መቼም የዘላለም ሕይወት የምናገኝባት ናት። ስለዚህ ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት አይገባም። ሰው ካልተጠመቀ ዳግመኛ ካልተወለደ ሰው በጥምቀት ገላትያ 3:27 ላይ ጌታን በጥምቀት ካለበሰው አሮጌው ማንነቱን በጥምቀት ቀብሮ በአዲስ ተፈጥሮ ካልተነሳ አይድንም። ስለዚህ በእምነት አንድ ሰው ስላመነ ብቻ ጌታን አይነፍሰውም። አንድ ሰው ስላመነ ብቻ ከጌታና ከሞትና ከትንሣኤው ጋር አይተባበርም። አንድ ሰው ስላመነ ብቻ አምኛለሁ ስላለ ኃጢአቱ አይሰረይለትም። የሐዋርያት ሥራ ምዕራፍ 2 ቁጥር 38 የጌታን ቃል ሰሙ። ከዛ በኋላ ምን እናድርግ አሏቸው። ልባቸው ተነካ። ምን እናድርግ ሲሏቸው አይ በቃ አምናችኋል፣ በቃ ችግር የለውም ጸድቃችኋል አልተባሉ። የሐዋርያት ሥራ ምዕራፍ 2 ቁጥር 38 እንደምናነበው ምን አሏቸው? ንስሐ ግቡ እያንዳንዳችሁም ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ ነው የተባሉት።
ስለዚህ አንድ ሰው በቃ አምኛለሁ ብቻ ስላለ አይደለም፣ ንስሐ መግባት አለበት። ከኢየሱስ ክርስቶስ ከሞቱና ከትንሣኤው ጋር ህብረት ማድረግ አለበት። በቅዱስ ቁርባኑ መታተም አለበት። የጌታን ስጋ የጌታን ደም ጠጥቶ በልቶ ጌታ ከእርሱ ጋር እንዲሆን እኔ በእርሱ እኖራለሁ እርሱ በእኔ ይኖራል ብለዋል። እነዚህን ሲያደርግ ወደ ድህነት አይመጣም። ኦኬ፣ ይሄን ያደረገ ሰውስ ወደ ድህነት ከመጣ በኋላስ ምን ይጠበቅበታል? ፍሬ ይጠበቅበታል። መንፈሳዊ ፍሬ ይጠበቅበታል። ክርስቶስን መምሰል ይጠበቅበታል። በጽድቅ መንገድ መመላለስ ግዴታው ነው። ለዚህ ግን ግዴታው ነው ሲባል ደግሞ ነፃ ፍቃድ የለውም አይደለም። ነፃ ፍቃድ አለ። ወደ ፈለግከው እጅን ስደድ ተብሎ ወደ ድነት የመጣው ሰው ድነቱን ደግሞ ያጠዋል። እኛ ኦርቶዶክሳውያን ድነት ይታጣል ብለን እናስተምራለን። ድነት ይታጣል። እንደዚህ ነው ቅዱስ ጳውሎስ በዚህ በፊልጵስዩስ መልእክቱ ምን አለ? መዳናችሁን በመንቀጥቀጥና በፍርሃት ፈጽሙ አለ። ለዳኑት ፈጽሙ ተባሉ። ስለዚህ ድናት የምትፈጸም ናት። ስለዚህ ድነናል፣ እየዳንን ነው፣ እንድናለን። አሁን ላይ የዳንን ሰዎች ድነታችንን በመፈጸም ዕለት ዕለት በመዳን እንኖራለን። ዕለት ዕለት በመዳን ዕለት ዕለት ኃጢአት ስንሰራ በንስሐ በመዳን በመፈወስ በበደል ስንመላለስ ወደ መንፈስ ቅዱስ ሲወቅሰን ልባችንን በመክፈት ምክንያቱም መንፈስ ቅዱስ ኃጢአታችንን ሲወቅሰን ልባችንን ከዘጋን ይሄ የእኛ ምርጫ ነው። መንፈስ ቅዱስ ሲወቅሰን ደግሞ ልባችንን መክፈት እሺ በጀ ብሎ መስማት ይሄ ከኛ የሚጠበቅ ነው። ስለዚህ መንፈሳዊ ፍሬ ካላፈራን፣ በመልካም ምግባር ካልተመላለስን፣ ባልንጀራን እንደ ራሳችን ካልወደድን ምን ማለት ነው? ባልንጀራ እንደ ራሳችን ካልወደድን ማለት እችን ተናግሬ ላቁም። ሉቃስ ወንጌል ላይ እንዲህ ይላል። የሉቃስ ወንጌል ምዕራፍ 14 ላይ ቁጥር 12 እንዲህ ይላል። ሉቃስ ወንጌል ምዕራፍ 14 ቁጥር 12 እሺ። ነገር ግን ይላል ከቁጥር 13 ዝቅ ብሎ ነገር ግን ግብዣ ባደረግክ ጊዜ ድሆችንና ጉንድሾችን አንካሶችንም ዕውሮችንም ጥራ፣ የሚመልሱት ብድራት የላቸውምና ብፁዕ ትሆናለህ ይላል። ብፁዕ ማለት ምስጉን ትሆናለህ ነው። በጻድቃን ትንሣኤ ደግሞ ይመለስልሃል ይላል። ኦኬ፣ ነዳያንም ማብላት፣ የተራቡትን ማብላት፣ ጉንዱሾችን አይነ የፈረጡትን ሁሉ ማብላት፣ ማጠጣት፣ ማገዝ አንደኛ ብፁዕ ያሰኛል፣ ምስጉን ያሰኛል። ሁለተኛ ደግሞ በጻድቃን ትንሣኤ ማለት በዳግም ምጽአት ጌታ ሲመጣ ምን ያሰጣ ይላል? ዋጋ ያሰጣል፣ ይመለስልሃል ይላል። ብዙ ሰዎች እምነት የሌላቸው ሰዎች በዚህ ደግነት ይሰማራሉ። የእነሱ ግን ደግነት ከንቱ ነው። ምክንያቱም ያለ እምነት የሚደረግ ያለ ክርስቶስ የሚደረግ መልካም ስራዎች ሁሉ የዘላለም ሕይወትን ወይም ዋጋን አያሰጡ። በክርስቶስ ሆኖ የሚደረጉ ግን ዕለት ዕለት ለመዳናችን የሚጠቅሙን መንፈሳዊ ሕይወቶች፣ መንፈሳዊ ግብሮች፣ መንፈሳዊ ፍሬዎች ናቸው። ክርስቶስን መምሰል ማለት ነው። ለዚህ ነው ቅዱስ ጳውሎስ እኛስ የክርስቶስ ልብ አለን ያለው ይሄ ነው። ሰው ክርስቲያን ሆኖ ደግነት ከሌለው፣ ቸርነት ከሌለው፣ የዋህነት ከሌለው፣ ያለውን አካፍሎ ካልበላ፣ በፍሬ ካልተመላለሰ መዳኑን ያጠዋል። እነዚህን ሲመላለስ በመዳኑ እየጸና መዳኑን እየፈጸመ ይኖራል። እነዚህን ካልፈጸመ ግን ከዘላለም ሕይወት ይቆረጣል፣ ይጣላል። እነዚህም ቢሆን እዚህ ኮመንት ትጽፋለህ እንደዚህ ዝም ብለህ ማድመጥ የሚገባ አይዶን ነው። ይህ ዝም ብለህ እጅን አሳርፈ የምታደምጠው ሰው ነው። እግዚአብሔር ይባርክልኝ። ቴንክ ዩ። ያመነው እምነት ትክክልም ይሁን አይሁን ሊገባኝ በሚችል መንገድ ነው ቅልል ባለ ነገር ይነገረን ማለት ነው። ማምታታት የለ፣ መጮህ የለ፣ ማወናበድ የለ፣ መጮህ የለ። እግዚአብሔር እድሜና ጤና ይስጥልኝ መምህር መዝሙረ ያሬድ ቁም ነገር። እሺ ወደ ኤርሚ ኤፍሬም ባለ ጊዜ ስለገባ ወደ ኤርሚ እሺ፣ በዚህ ጉዳይ ላይ ጨምር 4 ደቂቃና ወደ ኤፍሬም ሄጄ ጠቅለል አድርገን እንሰነባበታለን ማለት ነው። ኤርሚ አለ? እሺ ቴንኪው። እሺ እድል ተሰጠኝ፣ አመሰግናለሁ። አክቹዋሊ ዮኒ እያወራ መሀል ላይ እንዲህ ነው አይደል ይለኛል። ለዛ ነው እየመለስኩ የነበር። በጣም እኔ እንግዲህ ከዱርዬነት አንጻር ከምንም አንጻር ጥሩ ነኝ እዚህ ላይ ብዬ አስባለሁ። እንዲሁም ሰው ማዳመጥ ላይ እና ረጅም ሰዓት አዳምጣለሁ እና ጥያቄን ደግሞ ስፔሲፊክ ተደርጎ ስላልተነገረልኝ የኔ ጥያቄ ሳይነካ ሰው ሊማር የሚችለው እንዴት ነው ቴዲዬ? እኔ ከመጽሐፍ ቅዱስ አንጻር እንግዲህ አነሰም በዛም የተወሰነች ነገር ለአወራን የገባሁት አይደል፣ ልጠያየቅን የገባሁት እዚህ ጋር አንተ መሀል ላይ ነህ፣ እኔ በዚህ በኩል ነኝ፣ ዮኒ በዚህ በኩል እና ከእኔ ሳይድ ያለው ጥያቄ መሰማት አለበት ከአንተ ብቻ ሳይሆን ኮዝ ተጠያየቁ ስለሆነ ማለት ነው ሀሳብ
ከዛ አንጻር ነው እንጂ እኔ አክቹዋሊ ችግር የለብኝም እኮ ሰው የፈለገውን ነገር ቢከተል። ግን ደግሞ ከታች የሚሰማ ደግሞ የሆነ ሰው ሚስሊድ ተደርጎ የሆነ ሀሳብ ሚስሊድ ተደርጎ መውጣት የለበትም። የቤተክርስቲያን ደግሞ ትምህርት መሰማት አለበት። የቤተክርስቲያን ትምህርት ደግሞ የሌሎችን ደግሞ ሀሳብ እንደሚያፈርስ መታወቅ አለበት። ቅድም ሆነ ስፔሲፊክሊ ሊሆን የጠየቁት ምንድነው? ማብላት ማጠጣት ያጸድቃሉ መጽሐፍ ቅዱስ ስለሚል ነው ባይዘው። እሱ ደግሞ ምን ነበር ሲለኝ የነበረው? ጠበቃ አለን ሲለን ነበረ። ስፔሲፊክሊ እየመለሰልን አልነበረም። መዝሙር ያሬድ ካሉ ላይ ምንም ጥቅሶች የማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ እግዚአብሔር ይሰበስባቸዋል እነዚህ ያመኑትን። ባይዘው ያላመነ ሰው ስለ ስራ አይጠየቅም። በቤተክርስቲያናችን ያመኑትን ይሰበስባቸውና ምን ያደርጋል? ያበሉትን፣ ያጠጡትን፣ ያለበሱትን፣ የታመመ የጠየቁትን ወደ ገነት ወደ ዘላለም ሕይወት፣ ያላበሉትን፣ ያላጠጡትን፣ የታመመ ያልጠየቁትን፣ የታረዘ ያላለበሱትን ደግሞ ወደ ገሃነም ሂዱ ይላቸዋል። ባይዘው ሰው ካላመነ እደግመዋለሁ ስራ አይጠየቅም። በዮሐንስ ወንጌል ላይ ምን ይላል? በልጁ በሚያምን አይፈረድበትም፣ በልጁ በማያምን በልጁ ስላላመነ አሁን ተፈርዶበታል ይላል። ስለዚህ ያላመነ ሰው የተፈረደበት ነው። አበላ አላበላ፣ ህግ ፈጸምክ አልፈጸምክም፣ ተገረዝክ አልተገረዝክም፣ ተጠመቅ አልተጠመቅ፣ እንደዛ አይባልም ያላመነ ሰው። ስለዚህ ሰው ሳያምን ይህን ጥያቄ ይጠየቃል። ጠበቃ አለኝ ብሏል ወንድማችን። ኦብቪየስሊ ጠበቃ ይሉናል። ምዕራፍ 1 ላይ ግን ቀድሞ ምን ብሎ ተናግሮ ነው የሚለው ነገር ግልጽ ነው። ቀድሞ ምን ብሎ የተናገረው? ይሄን ላንብብና ልዝጋ። ጌታ ኢየሱስ ጠበቃ ነው ሲባል ከምን አንጻር ነው? እንደው ችግር የለው ኃጢአት ስሩ ችግር የለም አይልም። ግን ብንሰራ የምድራዊ ጠበቃ ኃጢአት እንደው ብናደርግ ራሱ አላደረገም ብሎ ስለሚከራከር ከሰማይም ጠበቃ አለን አይነት ነገር። ያ የክርስቶስ ጥብቅና በደሙ የሆነ የኃጢአት ማስተሰሪያ ነው። ምን ስናደርግ? ኃጢአታችንን ስንናዘዝ። ከአንድ ጀምሮ ስለማይነበብ ነው ባይዘው። አንደኛ ዮሐንስ መልእክት ላይ ያለ ሀሳብ ነው። ምዕራፍ 1 ላይ ይጀምረዋል ይህንን ሀሳብ። ምን ብሎ ይጀምራል? ከ6 ጀምሮ ላምበው። ከእርሱ ጋር ህብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። በጨለማ ከተመላለስክ በጨለማ የተመላለስክ ጌታ ኢየሱስ አረ እኔን በኔ እኮ እንደዚህ ያደርጋል፣ እንደዛ አይደለም። በብርሃን ብንመላለስ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። መቼ? ኃጢአት የለብንም ስንል አይደለም። 8 ላይ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ከኃጢአታችን ሊያድነን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ጌታ ኢየሱስ በእግዚአብሔር ሆነን ልክ ጨለማው ስንገባ ተመልሰን ኃጢአታችንን ስንናዘዝ ያድነናል። ከላይ ጀምሮ ከላይ ሲናገር የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ብሎ ነው የሚጀምረው። ምን ስናደርግ? ኃጢአታችንን መናዘዝ፣ መናገር ኃጢአታችንን ማለት ነው። ስለዚህ ምን እያለ ነው? ልጆቹ ኃጢአት እንዳታደርጉ ጽፍላችኋለሁ። ማንም ኃጢአትን ቢያደርግ ግን ከአብ ዘንድ ጠበቃ አለ፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው ይላል። አዎ የክርስቶስ ደም ምን ይሆንልናል? ክርስቶስ ጠበቃ ይሆንልናል። መቼ? ኃጢአታችንን ስንናዘዝ። ኃጢአት የለብንም ካለንማ እውነት በእኛ ውስጥ የለም። ኃጢአት አላደረግንም፣ ሐሰተኛ እናደርገዋለን። እግዚአብሔርን ነው ኢቨን ሐሰተኛ የምናደርገው። ስለዚህ ጠበቃ የሚለው ቃል ከዚህ አንጻር የተነገረ ነው እንጂ ኃጢአት እየሰራን ዝም ብለን እየኖርን ምናምን ቆይ በእኔ አምኗልና በቃ እንደዚህ የሚል አይደለም። ሁለተኛው ማብላት ማጠጣት የዘላለም ሕይወትን ያወርሳል እያለ መጽሐፍ ቅዱስ ይኸው ላበሉት ላጠጡት መንግስተ ሰማያት፣ ላላበሉት ላላጠጡት የሲኦል ወደ ገሃነም እሳት ከኔ ሂዱ ተባሉ። በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ። ታዲያ ማብላት ማጠጣት አይደለም የሚለው የማን ትምህርት ነው? የእግዚአብሔር ትምህርት ይሄ ከሆነ የያዕቆብ መልእክት ምዕራፍ 2 ከቁጥር 24 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ኦብቪየስሊ መመስከርም አንድ ነገር ነው፣ ግን ደግሞ ይሄም የተካተተ ነው። በውስጡ ምን የተደረገ ነው? የተካተተ ነው። ማብላት ማጠጣት አንድ ሰው እስካለ ድረስ። ሌላው መስቀል ላይ ያለው ሰውዬ በጣም መስቀል ላይ መሰቃየቱ ሳያንስ ሁልጊዜ እንደተሰቃየ ነው። ሰውዬ ባይዘ ሁልጊዜ ብድግ እያደረገ ያሰቃየ። መስቀል ላይ ላለ ሰው እሱን ስብከት መስቀል ላይ ላለ ሰው ነው ምን ሰብከው። ሰው ሳይጣላ ተጣላ ብለህ ታረቅ ትለዋለህ እንዲ አትለው። ቆሮንቶስ ሲለያዩ ነው መጽሐፍ ቅዱስ እኮ የተላከላቸው። ለምን ትለያያላችሁ ተብሎ እኮ ነው አንደኛ ቆሮንቶስ የተላከው።
አትለያዩ ተብሎ ተላከ። ስለዚህ በህብረት ያለን አንድን ክርስቲያን አትለያይ ትለዋለህ እንዴ? አትሉ። በመስቀል ላይ ያለ ሰው በመስቀል ላይ ባለ ሰው ዶክትሪን አይሰራም። ተጠመቅ ከኃጢአት ነፃ አላሉ ቅዱስ ጴጥሮስ። በመስቀል ላይ ላለ ሰው እንደዛ አይባልም፣ ወርዶ አይጠመቅም መቼስ። መልካም ስራም የሚባለው ለሚኖር ሰው ነው። ስለዚህ በክርስቶስ ኢየሱስ ካመንን በኋላ መልካም ስራን መስራት ለጽድቅ ነው። መጽሐፍ ቅዱስ እንደሚለው እንላለን። መጽሐፍ ቅዱስ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ጸድቄ ከዛ በኋላ ደግሞ ስለጸደቅኩ ነው እንጂ ለመጽደቅ አይደለም። ስለጸደቅኩ ነው ያንን ጽድቅ ደግሞ ለመፈጸም ለመጽደቅ ይላል መጽሐፍ ቅዱስ። ስለዚህ መጽሐፍ ቅዱስ እንደሚለኝ ይላል ማብላት ማጠጣት ያጸድቃል፣ መንግስተ ሰማያት ያወርሳል አለኝ መጽሐፍ ቅዱስ። መጽሐፍ ቅዱስ እኔ በሙሉ እቀበላለሁ እንደ ክርስቲያን። ክርስቲያን እንደዛ ሙሉን ስለሚቀበል ማለት ነው። ሰው በክርስቶስ ሳያምን አይደለም። አዎ ሲያምን ይድናል። በምን ሲያምን? ይሄው የተጻፈው ሙሉን ሲያምን። ማብላት ማጠጣት አይደለም ካለ ሲጀመር አላመነም ክርስቶስን ይላል። ክርስቶስ ራሱ ባይዘው ክርስቶስ ነው የሚለው። ሰው በእምነት ብቻ ነው እንጂ በስራ አይድንም ካለ ያው መጽሐፍ ቅዱስን ይቃወማል። እንግዲህ ያው የክርስቶስ አማኝ ሳይሆን የክርስቶስ ተቃዋሚ ነው ማለት ነው። ሰው ጥምቀት ለኃጢአት ስርየት አይሆንም ካለ ይኸው አላመነም ማለት ነው። አማኝ አይደለም እሱ። ስለዚህ ከዚህ አንፃር ቤተክርስቲያን ታስተምራለች። ማብላት ማጠጣት በክርስቶስ ላመነ ሰው ድህነት የሚጀመርና የሚጨረስ እንጂ የሚጀመር ብቻ ስላልሆነ ድህነታችንን እንፈጽማለን። ያን ደግሞ መጽሐፍ ቅዱስ ጽድቅ እንደሚለው ያጸድቃል መልካም ስራ እንላለን። አመሰግናለሁ ቴዲ። ቴንክ ዩ እርምዬ። ቅድም ያስቆምኩ እንትን ስለሚሆን ነው። ምን ይሆናል መሰለኝ፣ እኔ አዋይ ሆኜ ከተቀመጥኩኝ እኔ የምጨነቀው ለአድማጭ ተመልካቾቼ ነው። ዮናስ ምን እንደሚል፣ ኤርሚ ምን እንደሚል፣ መዝሙር ምን እንደሚል፣ አቶ ኤፍሬም ምን እንደሚል አድማጮቻችን ፍንትው ያለ ነገር ምስል ከሳች በሆነ ነገር ካልሰሙ ይረበሻሉ። እና ባክኤንድ ፎርዝ ሲሆን ምን መሰለህ እንደ ብርድ ልብስ የተተለተለ ውይይቶች ወዴት እንደሚሄዱ አውቃለሁ። እና ወደ አላስፈላጊ ነገር እንዳትገቡ መስመር ከማስያዝ አኳያ ነው። አንዱ ይጠይቃል፣ አንዱ ያደምጣል። ጥያቄ ግን በላይ ይላል። እኛ የምናስበውና መጽሐፍ ቅዱስ የሚለው ምናልባት ሊለያይ ይችላል። እኔ የኔን ሀሳብ አይደለም የምናገረው፣ የመጽሐፍ ቅዱስ ሀሳብ ነው። ቅድም አንድ ጠቅሽ፣ የአሁኑም ደግሞ የሮሜ ሰዎች ምዕራፍ 3 ከቁጥር 22 ጀምሮ እናነበው። የቀደሙ እንዳለው ነው ማለት ነው። ስለዚህ ምን ይላል? እርሱም አሁን ምን ይላል? ከምዕራፍ ከ21 ጀምሮ እናነበው። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው ጽድቅ ነው፣ ልዩነት የለምና። በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው፣ ልዩነት የለምና። ሁሉ ኃጢአትን ሰርተዋልና። እንግዲህ ሕግ ያሉት ሰዎች በሙሉ ነው። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። ሙሉ በሕግ ጸድቃለሁ የምትል በሙሉ በእግዚአብሔር ዘንድ ስትታይ ምን ሆና? ይኸው መጽሐፍ ቅዱስ እኔ አይደለም ከኪሴ አውጥቼ የምናገረው አለ። ሁሉም ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል መጽሐፍ ቅዱስ። ናት ሜ ሁሉም ኃጢአት ሰርቷል። በሕግ እኖራለሁ፣ ሕግ አከብራለሁ፣ በሕግ በዚህ ገብቼ የሚለው የሰውን አስተሳሰብ ወስዶ በክርስቶስ ቤዛነት እንዲሁ በጸጋው ነው ያጸደቀ። እንደዚሁ እንዲሁ በጸጋ ነው ያጸደቀ። እንዲሁ ነው ቸርነቱ ያለው።
አለበለዚያ በሕግ የምንጸድቅ ከሆነ አሁንም የሚለው እጅጋ ነው ትልቁ ሰው ለምን እግዚአብሔር አንድያ ልጁን የሚወደውን ልጁን አምጥቶ በሕግ የሚጸድቅ ሰዎች ካሉ ለምን አይሆንም ነው? ለምን አይሆንም? በክርስቶስ ቤዛነት የሚጸደቅ ነው። አሁን ጽድቁ ያለ በስራ በመስዋዕት በማድረግ በፊት በመስዋዕት በእነ ሙሴ ዘመን መስዋዕት ያቀርባል። ከዛ ኃጢአታቸው ይሰረይላቸው። ይሄ ነው የሚደረገው። አሁን ግን በኢየሱስ ክርስቶስ በማመን ቤዝነት እንዲሁ በጸጋው እንዳለ ነው የሚለው። ሁሉን ኃጢአቱን ሰርተውልና የእግዚአብሔርን ክብር ጎሏቸዋል። እዚህ ምድር ላይ ክብር ያልጎደለው ማን? ሙሉ ክብርን አጥተዋል እና አሁን ክብር ጎዶል ኃጢአት ሰርቻለሁ እና ምን ላድርግ? ልስራ? ሕጉን ላክብር? ምን ላድርግ እየተባለ አይደለም። ግራ እየተጋባ ያለው ምንድን ነው? መፍትሄ ነው አይደል የምትፈልገው? እዚህ ጋር ሁሉም ክብር ጎሏል መጽሐፍ። ሁሉም ኃጢአትን ሰርተዋልና ሁሉ አሁን በስራ አንጸድቅም። በምን አልጸድቅም? በምን ሲል መፍትሄውን ማን አምጥቷል? እግዚአብሔር አምላክ መፍትሄውን ሰጠ። እዚሁ ላይ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ። እኔ የማወራው ሳይሆን እኔ በስራ እንዲያደርጋለሁ እኔ በዚህ ሆናለሁ የምለው ሳይሆን በሱ በማመን በቤዛነቱ በማምንበት ጊዜ መንፈስ ቅዱስ ነው የምትሞላው። ከዛ ስራዎችን ሁላ ያስተካክለዋል። የክርስቶስ ቤዛነት አያልነት በእኔ ለምሳሌ ሌሎቹን እያልኩ አይደለም፣ ለአንተ ነው ማብራሪያ። 15 ዓመት ስልስ የነበርኩ ሰውዬ በጸጋው ጌትነቱን የግል አዳኝ አድርጌ ከተቀበልኩ በኋላ ላስላሱ ቀርቶ አምልኮት ላይ ያለ ራሱ ወደ ተግባሩ ይመራሃል። የክርስቶስ መንፈስ ኃያል መሆኑን ስታ ይመራሃል። በምንድን ነው? በብርሃኑ ነው የምትመራው፣ በጸጋው ነው የምትመራው። ያ መንገድ ወደ ይወስዳል? ወደ መልካሙ መንገድ ይወስዳል፣ ወደ መልካሙ ስፍራ ይወስዳል እንጂ ኖ አሁን ጭንቅላት ልናገር ብለው ራሱ በፊት የምፈተፍተው ልናገር ብለው ውስጥ ይሻ አይለኝም። እኔ እኮ ፈልገዋል መላሱን ምንም ፈልገዋል አይለኝም። በምን እኔን የሞላኝ በጸጋው ጌታ ያንን ነገር ወስዶታል። ከዚህ በኋላ ዮኒ ማኛ ያ ታሪኩ ተወስዷል። ያ ተሳዳቢው ታሪክ የተወሰደው በእኔ አይደለም። እስናሚ እኔ ውስጥ ያለው መንፈስ ቅዱስ ነው ያንን የወሰደው። ስለዚህ አሁን የምነጋገርበት ተውን አሁን የማደርገው ነገር በሐሴት ተደርጌ በክርስቶስ ነው የምናገረው፣ በእኔ አይደለም። ይሄንን ነው እያልኩ አይደለም። በስራ ያመጣሁት ነገር የለም። እኔ ሰርቻ አላመጣሁትም። ይሄ አንድም ስራ አልሰራው። በአንድያ ልጁ ስላመንኩ የሆነልኝ ነገር ነው እያልኩ ነው ያለው። ኃጢአተኛ ነኝ፣ በደለኛ ነኝ። ይህን ሁላ ግን ክርስቶስ ከፍሏል። እንዲሁ በጸጋው ስላመለክኩት አዳነኝ እያልኩ ነው ያለው። እኔ የሰራው ስራ አረንድወ አልሰራውም። ምን ሰራው? ነት የሰራውት አለ እግዚአብሔር ሲያድነኝ ነት ምንም ስላልሰራው እሱ በቸርነቱ እኔ ውስጥ መንፈስ ቅዱስ አስገብቶ የሚያደርገው ነገር ነው እያሉ ዋላማች ይዛለኝ። ይህን ነው ማለት ነው። ይሄ ነው በቃ መስማት ያለብን ነገር። ቴንኪዩ ከልብ ነው የማመሰግነው። ፍንቱ ያለው ነገር ኤርሚ ቴንኪዩ፣ መዝሙረ ያሬድ ቴንኪዩ። መጨረሻ ላይ ግራቀኙን አይተን እንወስናለን። ግን የተናገራችሁት ነገር ውሃ የሚያነሳ ነው እና እየገባኝ ነው ለማለት ያለው እንዲህ ያደርጋለሁ። አቶ ኤፍሬምን ከሰሙ ኤፍሬም አቶ ለምን እንደጨመርበት አላውቅም። አቶ ስላገባህ ነው ኤፍሬም ነው። አሁን ትልልቆች ይወያዩ። ቴድዬ እኔና ኤርሚሻ ጨርሰናል። ሌላ ጊዜም እንደዚህ እየመጣን መወያየት እንችላለን። መዝሙረ ዳዊትም ኤፍሬምም ትልልቅ የሃይማኖት ሰዎች ስለሆኑ እነሱ ቢነጋገሩ ተገናኘን ምናምን የፋሚሊ ጨዋታ እንጫወታለን። በዚህ መሀል ደግሞ አድማጭ ተመልካች የሚወስደውን ይወስዳል። ሆን በጣም ነው ማከብረው መወደህ ኤርሚ ሻዬ መወዳለሁ። ሁላችሁም እዚህ ውስጥ ያላችሁት ወንድምና ያለው ቃል ቴሪ መቆየት ትችላለህ ከፈለግ ጆኒ እወዳለሁ ወንድሜ። እሺ የምር ኑርልኝ ኤርሚሻ ዩ አር ማይ ብራዘር ፎር ላይፍ ነው ደ እንዳትወጥ እንጂ ይሄ ነው
ከእናንተ ፖለቲከኞች መማር ያለባቸው ይሄ ነው። በቃ ተከራከርን፣ ተጨዋወትን፣ ወድሃለሁ። ትክክለኛ መንፈሳዊነት ይሄ። ቴንክ ዩ ቴዲዬ። ይቅርታና ዮኒና ኤርሚ እንዳወጡ፣ ምክንያቱም ኤፊ ቁጭ ብሎ አዳምጦናል። አክብረን ልናዳምጠው ይገባል፣ ጊዜ ሰተን ስለማዳመጥከታቸው ምናልባት የሚወጡ ከሆነ አልተመቸ ይሆናል። እንደውም አጋጣሚ ካገኘሁት አንድ ኤፍሬምን ላመስግን ፕሊዝ፣ እድሉን ልጠቀም ከፈቀድክልኝ። ማንን? ኤፍሬምን ለአንዴ ላመስግን። እሺ፣ ደቂቃ ውሰድ፣ ችግር የለውም። ኦኬ። ባለፈው ኤፍዬ እንኳን በሰላም መጣ። ባለፈው ከሙስሊሞቹ ጋር በነበረን ውይይት እኔና ኤፊ በእምነት ባንስማማም እኔን ወንድሙ ግን ፕሮቴክት ሲያደርግ ነበር እና እኔ ብዙ ይሄ ጩኸት ምናምን አልችልም። ማን ነው ኤፊ እነሱን በደንብ አድርጎ እኔን ለመጫን ሲሞክሩ ኤፊ መሀል እየገባ ሲቆጣቸው ነበር እና ሁሌም ፈልግ ነበር አጋጣሚ ለማመስገን። አካውንቴም ያው ተዘግቶ ከተከፈተ 2 ቀኑ ምናምን ታውቃላችሁ። አሁን ካገኘሁት አይቀር ታንኪ ለማለት ፈልጋለሁ። የእምነት ልዩነት አለን ኦብቪየስ፣ ግን ደግሞ የዛለት ሙስሊሞቹ ሊዋሹን ሲሞክሩ እንዲያው ሊንጫጩ ሲሞክሩ እኔ ላይም ዝም በሉ ብሎ በደንብ አዳምጡት ብሎ ስለተቆጣ ያው እንደ ወንድምም ያን ነገር ስላደረገ ይሄንን ክሬዲት መስጠት ፈልጋለሁ። እኔ በጣም ክሬዲት በመስጠት ማመስገን የማምን ሰው ነኝ። ልዩነት የእምነት ልዩነት ቢኖርም ከምስጋና ለሚገባው ምስጋና አቀርባለሁ እና ኤፊ ቴንክ ዩ ለማለት ነው። እግዚአብሔር ያክብርልኝ። በቃ ቀጥሉ። እኔ እዚህ ጋር ቴዲ ተወንክ ምናምን አትበሉኝ እንጂ ባለቅስ ደስ ይለኛል። ትህትና በቃ ይሄ ነው። አብዛኞቻችን ቁም ነገር የጎደለን ነገር ትህትና። አሁን አብዛኞቻችሁ ሰው አታመሰግኑም። ኢቭ ነው ቀን ቆጥሮ ቀን ጠብቆ ማመስገን ቀላል አይደለም። ስንቶቻችሁ ይህን ታደርጋላችሁ? አብዛኞቻችሁ ከዚህ ስትወጡ ለመሰዳደብ፣ አጸያፊ ነገር ለመነጋገር በዚች እንኳን ሞመንት ምን ያህሎቻችሁ ምን ተማራችሁ እንኳን ቢባል አይዶን ነው ምን ያህሎቻችሁ እንደምትደግሙት እንኳን አላውቅም። እና እግዚአብሔር ያክብርህ፣ ትልቅ ነገር ነው። የግድ ጎስፕል የግድ ከመጽሐፍ ቅዱስ ቨርስ ብቻ መጥቀስ አይጠበቅብም። በስራም በትህትናም ታስተምራለህ፣ ሰው ተወስድ እንደዚህ ታስተምራለህ። እና ትህትና አይጓደልብህ፣ ደስ የሚል ነገር ነው። እንደዚህ ወንድሞች እርስ በርስ ሲቀባበሉ ማየት ደስ ይላል። ጥሩ ነገር እየተማማረን እንደሆነ ነው እኔ የሚታወቀኝ። አቶ ኤፍሬም ይናገርና እንዲህ ላድርግ፣ መርሃ ግብሬ የማጠናቀው አቶ ኤፍሬም ከተናገረ በኋላ መዝሙረ ይናገርና ከዚህ በኋላ የምቆየው ስንት ደቂቃ መሰላችሁ? ማክሲመም የምቆየው 15 ደቂቃ ነው። 15ቱን ደቂቃ እንዴት ላከፋፈል? በአቶ ኤፍሬም እና በመዝሙረ ያሬድ መካከል አድርግና 5 ደቂቃ ይወሰዱና ከዛ ከ5 ደቂቃ በኋላ ድጋሚ 3 ደቂቃ ልስጣችሁና ለሪቫይዝ ለማድረግ እንሰነባበታለን። ኤርሚ አታወራም ማለት ነው። ኤፊ 6 ደቂቃ ተጠቀም። ከዛ መዝሙረ ያሬድ 6 ደቂቃ ትጠቀማለህ። መጨረሻ ላይ ሪቫይዝ አድርጋችሁ ለሌላ ጊዜ ቀጠሮ ይዘን እንለያያለን። ኤፊ አንተ ነው። እሺ፣ አመሰግናለሁ ቴዲዬ። ታንኪዩ ያሬድ፣ ይህንም አመሰግናለሁ ስለ እንትኑ። ያው ግን እናንተ የምታደርጉት ነው፣ ሌላ ጊዜ ያደረኩትን የተለየ ነገር አላደረኩም። መጽሐፍ ቅዱስ ላይ የሚነሱ እንትኖች ሲመጡ የጎንዮሹን ነገር አስቀምጦ መጽሐፍ ቅዱስ እንዲፌንድ ማድረግ አይ ቲንክ እሱ ነው እንደ ካልቸራችን የሁሉም በጣም በተሰጠኝ አጭር ደቂቃ ጥቂት ነገር ከተነሱ ጋር ተስማሚ የሆነ ነገር ላስ አሁንም አይ ቲንክ ቴዲን ማዕከል አድርገን ነው የምናወራው። ቴዲን ነው እያስረዳን ያለ ነው። እሺ የእግዚአብሔር ልጅ ሰው እንዴት ይሆናል የሚለውን ከዛ ልጀምር። ዮሐንስ 1:12 ላይ እንደዚህ ይላል፣ ሰው የእግዚአብሔር ልጅ እንዴት ይሆናል? አሁን ለምሳሌ የእግዚአብሔር ልጅ መሆን ብትፈልግ ቴዲዬ መጽሐፍ ቅዱስን ሄደህ የእግዚአብሔር ልጅ መሆን እፈልጋለሁ እኔ እና ምንድን ነው ማድረግ ያለብኝ ስትል ዮሐንስ እንደዚህ ይልሃል በ1:12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው አለ። ለእነማ የእግዚአብሔር ልጅ የሆኑ ዘንድ ስልጣን ሰጣቸው አለ። ኦኬ፣ የእግዚአብሔር ልጆች የሆኑ ዘንድ ስልጣን የተሰጣቸው ሰዎች አሉ። እነማን ናቸው እነዚህ? ጌታን የተቀበሉና በስሙ የሚያምኑ። ጌታን ስትቀበል በስሙ ስታምን ምን ትሆናለህ? የእግዚአብሔር ልጅ ትሆናለህ። ማን አለ? ኤፍሬም ባለ ጊዜ በፍጹም ዮሐንስ ነው ያለው፣ ሐዋርያ ዮሐንስ። እሺ ገላትያ 3:26 ላይ እንደገና እንደዚህ የሚል ቃል ታገኛለህ። በእምነት በኩል ሁላችሁ፣ እሺ በምን በኩል? በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ይላል። ቴዲ የእግዚአብሔር ልጅ ከሆንክ እንዴት ትሆናለህ መሰለህ? በእምነት በኩል ነው የምትሆነው። በጥምቀት በኩል ትሆናለህ? ነው። በጥምቀትማ ከታች እኮ ይናገራል። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ካለ በኋላ ምን ይልሃል መሰለህ? ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። አየህ፣ ጥምቀትን እኮ ያነሳል ከታች። ከላይ ግን ምን ይላል?
በእምነት በኩል ሁላችሁ በክርስቶስ ኢየሱስ እግዚአብሔር ልጆች ናችሁና ይላል። እግዚአብሔር ልጅ መሆንን ለማን ይሰጣል? ለጥምቀት? አይ መልበስን ለጥምቀት ይሰጥና እግዚአብሔር ልጅ መሆንን ደግሞ ለእምነት ይሰጣል ማለት ነው። ስለዚህ በእምነት በኩል ነው። በምን በኩል? በጥምቀት ነው። በእምነት በኩል ሁላችሁ የእግዚአብሔር ልጆች። አዎ ሁላችን በምንድን የሆን ነው ማለት ነው? በእምነት በኩል ነው የእግዚአብሔር ልጆች የሆን ነው። ኦኬ። ሌላው እንግዲህ በጣም በሰፊ ሲነሳ የነበረ ሀሳብ ነው። እንግዲህ ሰው ዳግመኛ ለመወለድ ከውሃና ከመንፈስ መወለድ አለበት። ውሃ የምትለዋን ነገር ስለ ጥምቀት ተደርጋ የተተረጎመች ነገር አለች እና መጠቀቅ አለበት ነው አይደለም። ኢየሱስ እዚሁ ክፍል ላይ ዮሐንስ 3:16 ላይ እያብራራ ይመጣና በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ እንዲሁ ዓለሙን ወዶአልና ይልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ አላከውም ይላል። ሰው በልጁ ያመነ አይፈረድበትም፣ ያመነ አይፈረድበትም፣ ያላመነስ አሁን ተፈርዶበታል ይላል። ራሱን እያብራራ ሲመጣ ስለማመን እንደሚያወራ ጌታ ኢየሱስ በግልጽ ይናገራል። ስለዚህ ከላይ ከውሃና ከመንፈስ የሚለው ውሃ የሚለው ቃል ውሃ የሚል ቃል ስላለ ጥምቀት የሚል ቃል የለም። ውሃን ለጥምቀት መስጠቱ ብዙ ጊዜ እንደዛ ተደርጎ ይፈታል፣ ግን ትክክል አይደለም። ውሃ የሚለው እዛ ጋር ከቃሉ ስለመወለድ ነው፣ ከቃሉና ከመንፈሱ። ሌሎች በርካታ ክፍሎች ላይ እሱን ስለሚያነሳ ማለት ነው። አትሊስት 2 ጊዜ በእምነት በኩል የእግዚአብሔር ልጅ እንደሚሆን አሳይቻቸዋለሁ ማለት ነው። በጣም ያለኝ ደቂቃ በጣም አጭር ስለሆነ ነው። እንደዚህ ይላል ገላትያ 2 ላይ ገላትያ 2:16 ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን ስጋ የለበሰ ሁሉ በሕግ ስራ ስለማይጸድቅ እኛ ራሳችን ከሕግ ስራ ሳይሆን በክርስቶስ ኢየሱስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል አለ። ኦኬ። በምን አመንን? በኢየሱስ ክርስቶስ። ለምን? እንጸድቅ ዘንድ። የህግ ስራስ ነው? የህግ ስራ የሚባለው ቅድም ማለት ነው። ይሄ እንዲያርግ የሚባሉት ጠቅላላ የህጎች ማለት ነው። እነሱን በማድረግ አይደለም ማለት ሲባል በህግ ስራ ሳይሆን በክርስቶስ ኢየሱስ አምነን እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል አለ። ስለዚህ እምነት እንግዲህ ከጽድቅ ከተነሳ ሁልጊዜ ድነት፣ ጽድቅ፣ የዘላለም ህይወት ከተነሳ እምነት አለ ማለት ነው። እሺ ኤፌሶን 2:5 ላይ ምን ይላል መሰለ? ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ህይወት ሰጠን፣ በጸጋ ድናችኋልና አለ። ኧረ ቴዲ ሙት እያለህ ምን ትሰራለህ? ከወደደን ከትልቅ ፍቅሩ የተነሳ ካለ በኋላ በበደላችን ሙታን እንኳን በሆንን ጊዜ ሞታ አለ። የሞተ ሰው ይሰራል? ሙት በሆንን ጊዜ ከክርስቶስ ጋር ህይወት ሰጠን። የሞተ ሰው ነው ህይወት የተሰጠው። ሞታ አለ፣ አንተ ምን ትሰራለህ? ጭራሽ ህይወትም የለህም። የሞተ ሰው ህይወት ሰጠህና በጸጋ ድነሃል አለ። ከዛ በኋላ 8 ላይ ምን ይላል መሰለ? ጸጋው በእምነት አድኗቸዋልና አለ። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም አለ። ጸጋው በምን ያድናቸዋል? አይደለም። ጸጋው በእምነት ያድናቸዋል? ኖ አድኗቸዋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም አለ። እንዴ ቴዲ፣ እኔ መነጽር ገዝቼ ብሰጥ አንተ ምን አስተዋጽኦ አለህ ከመቀበል ውጭ? የእግዚአብሔር ስጦታ ነው ከአንተ አይደለም አለ ሐዋርያ ቅዱስ ጳውሎስ። ከዛስ ማንም እንዳይመካ ከስራ አይደለም አለና 4 ነጥብ መጣ። ማንም እንዳይመካ ከምን አይደለም? ከስራ አይደለም። በስራዬ ነው ብትል ከጸጋው ተለይቶ ወድቋል ነው የሚለው ጳውሎስ። ስለዚህ ማንም እንዳይመካ ከስራ አይደለም ይላል። ግን ቀጥሎ ምን እንደሚል ታውቃለህ? እኛ ፍጥረቱ ነንና እንመላለስበት ዘንድ አስቀድሞ እግዚአብሔር ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ጴንጤ ትንሽ ከረር ያደርጋል። ስለ ስራ ምን ይላል መሰለ? ለመጽደቅ አንሰራም ይላል ጴንጤ። ግን የተፈጠርነው ዳግም የተወለድነው መልካሙን ስራ ለማድረግ ነው ይላል። መልካሙን ስራስ እንዴት ነው የምታደርገው? በራስህ ቴዲ። ይሄ ያዳነ ጸጋ ራሱ ነው። ምን ይላል መሰለ? ቲቶ 2 ላይ እንደምታየው እንደዚህ ይላል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጠዋል ይላል። ምን የሚል? ሰዎችን ሁሉ የሚያድን ያ አሁን ያየነው ኤፌሶን ላይ ጸጋ ተገልጠዋል አለና ይህ ጸጋ ይላል ምን ያደርጋል? ያዳነህ ጸጋ ማለት ነው። ኃጢአትንና ዓለማዊ ምኞትን ክደን የተባረከውን ተስፋችን እሱም የታላቁን አምላካችን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። አየህ፣ ያ ያዳነ ጸጋህ ራሱ አድኖ አይለቅህም። መልካምን ስራ እንድትሰራ። መልካም ስራ ማለት እንዳልኩት ከዚህ በፊት እንጨት መፍለጥ፣ ውሃ መቅዳት አይደለም። የክርስቶስን ህይወት መኖር ማለት ክርስቶስን መምሰል ማለት ነው። ኦኬ፣ ያን እንድታደርግ የሚያደርግህ ራሱ ያዳነ ጸጋ ነው። አድኖ ብቻ አይለቅህም። ኦኬ፣ ኃጢአትና ዓለማዊ ምኞትን የሚያስክድህ እንኳን እሱ ነው። ለዛ ነው እኮ አንተ መልካም ስራ ሰርተህ አትመሰገንም። ምን ይላል መጽሐፍ ቅዱስ መሰለህ? መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን ያከብሩ ዘንድ አለ። እንዴ መልካሙን ስራ አይተው ለምንድን ነው ቴዲን የማያመሰግኑት? ለምን? የሰማይ አምላክ ኖ ማድረግን መሻትንም ማድረግንም የሚሰራ በእናንተ እግዚአብሔር ነው ተብሏላ። እግዚአብሔር ነው እንጂ ከአንተ አይደለም። መልካም ስራ ሁሉ ስትሰራ ከአንተ አይደለም። ያ ያዳነ ጸጋ ነው አቅምና ጉልበት የሚሰጥ። ስለዚህ የአንተ አስተዋጽኦ የለበትም። ሐዋርያት ስራ ምዕራፍ ጨረስኩኝ እንዴ ቴዲ? የመጨረሻ የምትለው ካለ አንዴ ቃ እሺ
አንድ ደቂቃ ይጨመርልኝ። እሺ አንድ ደቂቃ ከሆነ የተጨመረ የመጨረሻውን ብቻ አንድ ሀሳብ ብቻ ብዬ ልጨርስ። እዛ ጋር የመጨረሻውን ብቻ አንድ ሀሳብ ብቻ ልናገርና ልጨርስ። ያዕቆብ ላይ የተነሳ አለ፣ በተደጋጋሚ ይነሳል። ያዕቆብ ላይ ምን ይላል? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ኦኬ፣ ሰው በእምነት ብቻ አይጸድቅም በስራም ጭምር እንጂ ይላል። ከዛ እዛ ጋር የሚያነሳው ለምሳሌ አድርጎ ምንድን ነው? አብርሃም አመነ ጽድቅ ሆኖ ተቆጠረለት፣ ያለው ተፈጸመ፣ የእግዚአብሔር ወዳጅ ተባለ ይላል። ከላይ ምንድን ነው የሚለን? አሁን ካውዱ ሙሉን ስታነበው እንግዲህ ለወንድሞች የተጻፈ ነው፣ ለክርስቲያኖች የተጻፈ ነው። አብርሃም አመነ ጽድቅ ሆኖ ተቆጠረለት ይልና ከዛ በኋላ አብርሃም ደግሞ ጽድቅ ሆኖ የተቆጠረለት የተባለው ያ የተፈጸመው ልጁን ሲያቀርብ ነው አለ። ግን አብርሃም የጸደቀው መቼ ነው? ልጁን ሲያቀርብ ነው። እንደዚህ ክፍል ላይ እንዳለው ኖ። ይኸውልህ ዘፍጥረት 15:6 ላይ አብርሃም ገና ይስሐቅ ከመወለዱ ከ20 ምናምን ዓመት በኋላ በፊት ከመወለዱ ገና ይስሐቅ ሳይታሰብ ከ20 ምናምን ዓመት በፊት አብርሃም እግዚአብሔርን አመነ ጽድቅ ሆኖ ተቆጠረለት ይላል ዮሐንስ ዘፍጥረት 15:6 ላይ። ስለዚህ እዚህ ጋር ካዲያ ዮሐንስ እዚህ ጋር ዘፍጥረት ላይ አብርሃም አመነ ጽድቅ ሆኖ ተቆጠረለት የተባለው ገና ልጁ ሳይወለድ ከ20 ምናምን ዓመት በፊት ነው። ካዲያ እዚህ ጋር ለምንድን ነው አብርሃም እንግዲህ የጸደቀው በስራ ነው የሚል እንደዛ ብሎ መሟገቻ ነው? ክፍሉ እንደዛ አይደለም የሚለው። አብርሃም በስራ ጸደቀ ሳይሆን እዚህ ጋር እያለ ያለው ክፍሉ በአጠቃላይ የሚያወራው ከስራ የተለየ እምነት የሞተ ነው ክፍሉ የሚያወራው። አብርሃምም በስራ ነው እምነቱን የገለጠው ነው። ስለዚህ የኛ የወንጌላውያን እምነት በነገራችን ላይ ከስራ የተለየ እምነት ያለው የሰይጣን እምነት ነው። በነገራችን የክርስቲያን እምነት አይደለም። እንዳልኩ እኛ የያዳነን ጸጋ ስራ የምንሰራበትንም አቅም የሚሰጠን ነው እና ስራና እምነት አይለያይም ነው። ተባረኩ። ኦኬ፣ በመሀል አንድ ማስታወቂያ ልናገርና ወደ መዝሙር ሄዳለው። ሮብ ወይም ደግሞ ሐሙስ ቀኑን አሳውቃችኋለሁ በቴሌግራም። የቴዲ ሐዋሳ የቴሌግራም ቤተሰብ ያልሆናችሁ ዛሬ አይዶን ነው ፕሮግራሜ ፖለቲካ ነበር። እንደ አጋጣሚ ሆኒ መጥቶ ወደ መንፈሳዊ ጉዳይ መተናል። አይዶን ነው እንግዲህ በዚህ አጋጣሚ የተጠቀማችሁ ላላችሁ ሰዎች መልካም እንትን ሊሆን ይችላል። ፖለቲካ ይደርሳል። የሆነ ሆኖ በዚህ ሳምንት አቶ ልደቱ አያሌው ይመጣሉ። አቶ ልደቱ አያሌው ጥያቄ ካላችሁ ጥያቄዎቻችሁን ከ2 ደቂቃ ያልበለጠ ሳታንዛዙት ማለት ነው ጥያቄ ላኩልኝ በዋትሳፕ። ቴሌግራም ላይ ቴዲ ሐዋሳ ብላችሁ ስልካችሁን አውጥታችሁ ቤተሰብ ሁኑና እዛ ላይ ፖስት አድርጌዋለሁ። የስልክ ቁጥር አለ፣ የስቱዲዮ ስልክ ቁጥር አለ። በዛ ነው ጥያቄ የምትልኩት። በዛውም ቤተሰብ ትሆናላችሁ፣ ዜናዎችን ታነባላችሁ። ላይፍ ስንገባ አጀንዳዎች ምን እንደሆኑ እንድታነቡ ይረዳችኋል ለማለት ያን ነው። ቴዲ ሐዋሳ ከ4600 በላይ ቤተሰብ ያለው የቴሌግራም ቻናል ነው። እዛ ቤተሰብ ሁኑ። ጥያቄዎቻችሁን እየላካችሁ ያላችሁ አላችሁ፣ እያየሁኝ ነው። ያላካችሁ ላኩ። ይሄን ነው የምለው። እሺ ወደ መዝሙረ ልምጣ። መዝሙር 6 ደቂቃ አለ። ከዛ የመጨረሻው ዙር ላይ ሰመራይዝ ነው የምናደርገው። 3 ደቂቃ ስጣችሁና እንሰነባበታለን። እሺ እግዚአብሔር ይስጥልኝ፣ ያስጀምርልን። እሺ በጣም ጥሩ። እንግዲህ እዚህ ላይ አሁን ቅድም ኤፍሬም እያነሳው ሀሳብ አለ። እሱ ያነሳው ሀሳብ ላይ ከኋላ ልጀምር። ያዕቆብ መልእክት ላይ አብርሃም አመነ እምነቱ ጽድቅ ተቆጠረለት የሚለው እንደዛ አይልም ንባቡ አለ። ንባቡ ይላል ኤፍሬምዬ በደንብ አላስተዋለው ከሆነ አላውቅም። ይኸው ምን ይላል ንባቡ? አባታችን አብርሃም ይስሐቅን በመሰው በቀረበ ጊዜ በስራ የጸደቀ አልነበረም። ምን ይላል? እምነት ከስራው ጋር አብሮ ያደርግ እንደነበር በስራም እምነት እንደተፈጸመ ትመለከታለህ። መጽሐፍም አብርሃም እግዚአብሔር አመነ ጽድቅ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ስለዚህ አብርሃም በስራ ጸደቀ፣ እምነቱን በስራ በመግለጡ ጸደቀ ይላል። አብርሃም በእምነት ጸደቀ ብቻ ብሎ አይደለም የሚዘጋው። ምን ብሎ ይዘጋዋል? የአብርሃም እምነቱ አጸደቀው ማለት ይላል። እዚህ ጋር ሲታዩት ይኸው እምነት ከስራው ጋር አብሮ ያደረገ ስለነበረ በስራ እምነት እንደተፈጸመ ይላል። ስለዚህ እምነት በስራ ተፈጽሟል። አብርሃም ደግሞ ከዛ የተነሳ በእምነቱም በስራው በመግለጹ ጸደቀ ይላል። ይሄ ቃል በቃል ንባብ ነው። እዛ ጋር ሶሪ ስለገባው ፖዝ ላድርግ። እዛ ጋር ኢቭን የአብርሃም ህይወት ራሱ ከስራ ውጭ የተለየ ነው። ለምሳሌ አሁን አብርሃም ራሱ ይስሐቅን ለመሰዋት እንደ በግ ይዞት መሄዱ ራሱ አክሽን አይደለም፣ ስራ ነው። እኛ ምን እናምናለን መሰለህ? መታዘዝ ነው። አብርሃም ባይታዘዝ ኖሮ ትዕቢተኝነት ነው፣ ማመኑ ከንቱ ናት። ምክንያቱም አብርሃም ውጣ ሲባል እግዚአብሔር አምኖ ወጣ። ልጅን ሰዋ ሲባል አይ አልሰዋም ቢል ምኑን ታመነ? ለእግዚአብሔር። ስለዚህ ማመን በመታመን ይፈጸማል ብለን እናምናለን። ለምሳሌ አዳም የማመን ችግር አልነበረበትም፣ የመታመን እንጂ።
አዳም እኮ እግዚአብሔር አልካደም። ለእግዚአብሔር መታመን የከበደው አብርሃም እግዚአብሔር ውጣ ወደ ማሳይ ቦታ ወጣ ሲለው እግዚአብሔርን አምኖ ወጣ። አምኖ ብቻ ወጣ አይደለም። እግዚአብሔር ደግሞ ልጅን ሰዋ አለው። አይ አልፈልግም ቢልስ አይሆንም። ተገረዝም ተብሏል እኮ በጣም ብዙ ነገር አድርግ ተብሏል። እግዚአብሔር በእነዛ ነገሮች አርግ የተባለው ነገር በእምነት በስራ ባገጣቸው ነው። ከእምነት በኋላ አክሽን ራሱ ይታይ የአክሽን ስቴፕ አለ ማለት ነው። እምነትና ጽድቅ የጽድቅ ስራ የሚነጣጠሉ አይደለም። ምክንያቱም ከእምነት የተለየ ከስራ የተለየ እምነት የሞተ ነው ስለሚል እምነትና ምግባር ተለያይቶ አይታወቁም፣ አይሄዱም። የአንድ ሳንቲም ሁለት ገጽታ ናቸው። አንዱ ከአንዱ የሚቀድም አንዱ ከአንዱ የሚለይ አይደለም። ምክንያቱም አጋንንትም ያምናሉ አለማመንማ። አጋንንትም እኮ የእግዚአብሔር ልጅ እንደሆነ ያምናሉ። የአጋንንት እምነት አለ፣ የሚያድን እምነት አለ። የአጋንንት እምነት አያድንም። ያዕቆብ እንደውም እዚህ ላይ ምንድን ነው የሚለው? አጋንንትም እኮ ያምናሉ ነው የሚለው። ታዲያ አንተ እምነት እንደው ልዩነቱ ሲለን አጋንንት በምግባር አይገለጡ፣ እምነታቸው አያድናቸው። ምክንያቱም በምግባር በፍሬ አይገለጡ። የእግዚአብሔር ልጅ እንደሆነ እኮ ክርስቶስን እኮ አይክዱ። ባይዘወይ የካዱት እኮ አይሁዶችና ፈሪሳውያን ናቸው። የእግዚአብሔር ልጅ ልታጠፋ መጣ ብሎ እኮ አጋንንት መስክሯል። ይህ መመስከሩ ግን የእግዚአብሔር ልጅ ነው ብሎ ማመኑ አዳነው አላዳነው? ስለዚህ ከእምነት የተለየ ከስራ የተለየች እምነት የሞተች ናት። ይኸው እዚህ ጋር መጨረሻ ላይ እንዲሁ ከስራ የተለየ እምነት የሞተ ነው በቃ። ስለዚህ እምነትና ስራ ተለያይቶ አይታወቁም። አንደኛ ይሄ ነው። ሌላው በተደጋጋሚ ሮሜ መልእክት ላይ ቅድም ሲነሳ ይቻለሁ። ሮሜ ላይ ስራ 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 እንዴ! ሮሜ ስለምንድን ነው የሚያወራው? ለምንድን ነው አንደርስታንድ የማናደርገው? ቅዱስ ጳውሎስ ሮሜ መልእክቱ ላይ ስራ ስራ እያለ ገላትያ ላይም ሮሜ ላይም ሲያወራ ምን እያለ እንደሆነ እስቲ እናዘይ። ለምሳሌ ሮሜ 3 ሲጀምር ከቁጥር 1 ጀምሮ የሚያወራው ስለ ግርዘት ነው የሚያወራው። ምን ይላል? እንግዲህ አይሁዳዊ ብልጫው ምንድን ነው? ወይስ የመገረዝ ጥቅሙ ምንድን ነው? በሁሉ ነገር ብዙ ነው። አስቀድሞ የእግዚአብሔር ቃላት አደራ ተሰጥቷቸው፣ ታዲያ ምንድን ነው? የማያምኑ ቢኖሩ አለማመናቸው የእግዚአብሔር ተመኝ ያስቀራልና እንዲሁ አይሁን ይልና እያወራ ያለው ስራ እያለ ነው የሚተናገር ያለው ቅዱስ ጳውሎስ ይሄንን ነው። ምክንያቱም አይሁዶች በግርዘታችን ድነናል፣ በግርዘታችን ጸድቀናል እያሉ ይመኩ ነበረ። ስለዚህ ምን እያላቸው ነው ቅዱስ ጳውሎስ? በግርዘታችሁ አልጸደቃችሁም፣ የዘላለም ሕይወት የሚገኘው በግርዘት አይደለም በስራ አይደለም እያለ ያለው ይሄንን ነው። ያለበለዚያማ ኢየሱስ ክርስቶስ በዳግም ምጽአት ላይ ብራብ አላበላችሁኝ፣ ብጠማ አላጠጣችሁኝም የሚለው ሀሳብ ሊጋጭ ነው። እዚህ ጋር ታዲያ ስራ እያለ ያለው ቅዱስ ጳውሎስ ምንድን ነው ቢባል ክፍሉ ራሱ እያወራ ያለው አውዱ ስለምንድን ነው? የአይሁዳዊ ብልጫው ምንድን ነው? ምክንያቱም ከአሕዛብ የመጡ አሉ፣ ከአይሁድ ደግሞ በጥምቀት የመጡ አሉ፣ በግርዘት የተገረዙ ግን በኋላ የተጠመቁ፣ አሕዛቦች ደግሞ ያልተገረዙ ግን ደግሞ በጥምቀት ነው የመጡ። ስለዚህ አይሁዶች እነዚህን አሕዛብን ያስጨንቁ ነበረ፣ እኛ እኮ በግርዘት የበለጥነን እያሉ። ስለዚህ ምን አለ ቅዱስ ጳውሎስ? የእናንተ የሕግ ስራ ምን ይጠቅማቸዋል? መገረዛችሁ የኦሪቱ መስዋዕት ምን ይጠቅማቸዋል እያለ ነው እንጂ መልካም ምግባር በነዳያንን ማብላት ባልንጀራ እንደራስ አድርጎ መውደድ የሕግ ሁሉ ፍጻሜ እኮ ነው። ባይዘወይ እግዚአብሔርን መውደድና ባልንጀራ እንደራስ አድርጎ መውደድ እኮ የሕግ ሁሉ ፍጻሜ ነው። ስለዚህ ሮሜ ያወራ ያለው ስለምን እንደሆነ ፕሊዝ እንዲያው ትዊስት አታርጉት ወንድሞቻችን። ሕግ ስራ እያለ ያለው የትኛውን ነው? በመገረዝ በኦሪት መስዋዕቱ ያለው ነው እየተናገረ ያለው። የሚገርመው ነገር እንዲህ ይላል። እዛው ላይ ደግሞ ሌላውን ክፍል ቅድም ተነስቶ ነበረ። ሮሜ ስንት ተነስቶ ነበር? ሮሜ 2ም ተነስቶ ነበረ። ሮሜ 2ንም እንየው እስቲ። ሮሜ 2:13 ተነስቶ ነበር። ምን የሚል? በእግዚአብሔር ፊት ሕግን የሚያደርግ ምንድነው አይጸድቁም ይላል። ሮሜ 2:13 ግን ይዩት፣ በእግዚአብሔር ፊት ሕግን የሚያደርጉት ይጸድቃሉ ይላል። እና ሊጋጭ ነው እንዴ? ቅድም ሕግ አያጸድቅም አለም ጳውሎስ፣ መልሶ ደግሞ ሕግ የሚያደርጉ ደግሞ ይጸድቃሉ አለ። ስለዚህ ማጥናት ያስፈልጋል ማለት ነው። ሕግ የተባለው ምንድን ነው? ስራ የተባለው ምንድን ነው የሚለውን በደንብ ጠንቅቆ ማንበብ ይፈልጋል። ሮሜ 2:6 እና 7 ከፍለን ስናነብ እንዲህ ይላል። ይሁት እርሱ ለእያንዳንዱ እንደ ስራ ያስረክባል ደግሞ ይላል። በበጎ ስራ በመጽናት ምስጋናና ክብርን የማይጠፋውንም ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል ይላል። እንዴ ለምን ይሄን ከፍላችሁ አታነቡትን? ፕሮቴስታንት ወንድሞቻችን ከታች ብቻ ሕግ አያጸድቅም የሚለውን ይዛችሁ ከላይ ግን ምን ይላል? ስራ ያጸድቃል እኮ ያለው። ይኸው በበጎ ስራ በመጽናት ምስጋናና ክብር የማይጠፋውንም ሕይወት ለሚፈልጉ ይላል የዘላለም ሕይወት ሰጣቸው ይላል። ይሄ የበጎ ስራ የተባለው ስለመገረዝ አይደለም እንጂ፣ ምክንያቱም መገረዝ አለመገረዝ አይጠቅምም። ስለዚህ በበጎ ስራ በመጽናት መልካም ስራ በማድረግ የዘላለም ሕይወት ይገኛል። በበጎ ስራ በመጽናት ምስጋናና ክብርን የማይጠፋውንም ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸው ይላል። እዛው ሮሜ መልእክቱ ላይ እዛው ዝቅ ብሎ ደግሞ ይላል በእግዚአብሔር ፊት ሕግን የሚያደርጉት ይጸድቃሉ እንጂ ሕግን የሚሰሙ አይጸድቁም ይላል። ሮሜ 3 ላይ ያለውን ደግሞ ላንሳ፣ ቅድም ተነስቶ ነበር።
ወንድማችን ያነሳው ሮሜ 3:1 ላይ ያለው ነው። ሮሜ 3:24 ላይ ቅድም ዮኒ ያነሳውንም አንድ ላይ ልመልሰው። እዩት እዚህ ጋር በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ብሎ ቅድም ዮኒ ደጋግሞ ሲያነሳ ነበር። እሺ አንዴ ቃለች አንዴ ጨምራለሁ። እሺ እርሱም እዩት እዚህ ጋር ከላይ ስለ መገረዝ አወራና ስለ መገረዝ ነው እያወራ ያለው። ህግ እያለ ያለው ስለ መገረዝ ነው። ከዛ 24 ላይ ዝቅ ብሎ ይላል 25 እዩት። አሁን ግን ይላል ይህም የህግ ስራ በመስራትና ስጋ የለበሰ ሁሉ በእሱ ፊት ስለማይጸድቅ ነው አለና በእርሱ ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው ይላል። ስለዚህ በግርዘት አይደለም፣ የኦሪትን ህግ በመጠበቅ አይደለም፣ የመቅደሱን ህግ በመጠበቅ አይደለም፣ በእንስሳት መስዋዕት አይደለም። በምንድን ነው? ከዚህ በኋላ የአይሁዳዊ ብልጫው የለም። አይሁዳዊም ግሪካዊም አህዛብም ቢሆን በማመን የጽድቅን ህይወት ያገኛሉ እያለ ነው እንጂ የህግ እዛው በነካ እጄ ሮሜ 2:25 እስቲ ያንብብልኝ። እሺ ሮሜ 2:25 ደግሞ እንዲህ ይላል ህግን ብታደርግ መገረዝ ይጠቅማል፣ ህግን ተላላፊ ብትሆን ግን መገረዝ አለመገረዝ ሆኗል ይላል። ስለዚህ ህግ እያለ እያወራ ያለው ቅዱስ ጳውሎስ በየአውዱ ሲፈታ ስለ መገረዝ ያወራል፣ ደግሞ ስለ መልካሙ ህግ ደግሞ ያወራል፣ ስለሚያጸድቀው ህግም ያወራል። ስለዚህ እሱን ያዙልኝ። ማጠቃለያ ሀሳብ ሰጥቼ ላቁም። ቆላሲየስ ላይ እንዲህ ይላል። ቆላሲየስ ላይ በጣም ይቅርታ ሰዓት ቆላሲየስ 1:10-12 እንዲህ ይላል። ምን ይላል? ይሁት በበጎ ስራ ሁሉ ፍሬያችሁ እያፈራችሁ በእግዚአብሔር እውቀት እያደጋችሁ ከደስታም ጋር በሁሉ ለመጽናት ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገሩ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን ይላል። በምን በበጎ ስራ ሁሉ ፍሬ እያፈራችሁ ይላል። እግዚአብሔር እንጨርሻለሁ። እዚህ ጋር ምንም እኮ ምን የከሸፈ ትውልድ ነው። አሜን አይልም እኮ አሜን አትልም። እንደዚህ አይነት ወንጌል እየሰማ አንተን በሆነ የተወርውሬ ነበር ኮመንት ውስጥ ምገባው። ለመሳደብ ቢሆን አፍ ክፍት ነው፣ ረጅም ነው። ስድብ ለመጻፍ ቢሆን እንዲህ ያለ ነገር እዚህ ቲክቶክ ላይ በታሪክ ሰምተህ አታውቅም። በነገር ላይ ወደ ኤፍሬም እመጣለሁ። ይሄ ነው በቃ ዲስከሽን ዲስ ኢዝ ዲስከሽን ሪል የሆነ ውይይት ይሄ ነው። ቴንክ ዩ መዝሙሬ ቃለ ሕይወት ያሰማልን። አሁን ምንድን ነው የምናደርገው? 3 ደቂቃ ልስጣችሁ ለሪቫይዝ ለማድረግ እና እንሰነባበታለን። በጣም ስለቆዩ ማለት ነው፣ ሌላም ፕሮግራም ስላለኝ። አቶ ኤፍሬም 3 ደቂቃ አለ። ከዛ መዝሙሬ 3 ደቂቃ ሰጠህና ተጨባብጠን እንሰነባበታለን። እሺ ኤፊ ቀጥል። እሺ እንግዲህ ገላትያ ሚን ያዕቆብ ላይ ሊሄድና ያዕቆብ ላይ ምንድን ነው የሚለው መሰላቸው? አሁን በጥንቃቄ 3 ደቂቃን በደንብ ልጠቀምበት። እዚህ ጋር ምን ይላል? ከላይ አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህ ይላል። እምነት ከምን ከስራ ተለይቶ የሞተ ነው? አብርሃም ልብ ብላችሁ ስሙ። እዚህ ጋር አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ ይጸደቅ አልነበረምን ይላል። አቤት አባታችን አብርሃም ልጁን ይስሐቅን በመሰዊያ ባቀረበ ጊዜ በስራ ይጸደቅ አልነበረምን? አብርሃም ልጁን በመሰዊያው እንደዛ ሲያቀርብ ነው እንደ ይጸደቀው ነው። ዘፍጥረት 15 ላይ ዘፍጥረት 15:6 ላይ አብርሃም እግዚአብሔርን አመነ ጽድቅ ሆኖ ተቆጠረለት የሚለው ከ27 ዓመት በፊት ልጁ ከመወለዱ በፊት ገና አልታሰበም። ይስሐቅ እዚህ ጋር ጽድቅ ሆኖ ተቆጠረለት ይላል። ካዲያ ምንድን ነው እያለን ያለው? ተጋጨ እንደ ሁለቱ። እዚህ ጋር አብርሃም አባታችን ይስሐቅን በመሰዊያው ባቀረበ ጊዜ በስራ ጸደቀ ይላል። እዚህ ጋር ደግሞ አብርሃም ገና ይስሐቅን ከመውለዱ ከ27 ዓመት በፊት ነው የጸደቀው ይለናል ዘፍጥረት ላይ። ታሪኩን ኖ እንደዛ አይደለም እያለ ያለው የጸደቀ አልነበረ ምን ካለ በኋላ እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህ። አሁን እያወራ ያለው እምነት በስራ እንደሚፈጸም ነው። ኦኬ እንጂ በስራ እንደሚጸደቅ አይደለም። እምነት በስራ እንደሚፈጸም ነው እያወራ ያለው ማለት ነው። ከዛስ መጽሐፍ አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ። ኦኬ ፍጻሜውን አገኘ፣ የእግዚአብሔር ወዳጅም ተባለ። ከዛስ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። አሁን እዚህ ጋር ይህ ክፍል እየነገረን ያለው አንድ ሰው እምነት አለኝ የሚል ከላይ ጀምሮ እየተናገረ ነው የሚመጣው። ነገር ግን እምነቱ በስራ የማይገለጥ ሰው እምነቱ የሞተ ነው። ኦፍኮርስ ፍሬ የሌለው እምነት የሞተ ነው። እንደዛ አይነት እምነት ያለው ክርስቲያን የለም። ቅድም እንዳልኩት እኛ መሻትንም ማድረግን የሚሰራ እግዚአብሔር ነው ይላል። ያ ያዳንን ጸጋ እሱ ራሱ ከእንግዲህ ኃጢአትና ዓለማዊ ምኞትን የምንክድበትን እንደ ጉልበት እንደሚሰጠን እዛ ጋር ራሳ ይቻለው ፍሬ የምናፈራው እንደገና ሁላችሁም እንደምታውቁት ዮሐንስ ላይ
እንግዲህ ከኔ ጋር ካላችሁ አለ ከኔ ጋር ህብረት ካላችሁ ማፍራት ትችላላችሁ እያለ ጌታ ኢየሱስ ይናገር ነበር። ስለዚህ ይህ ክፍል የሚናገረው በአጠቃላይ እምነት በስራ እንደሚገለጥ ነው እንጂ ስራ ያድናል እያለ አይደለም። ሐዋርያ ቅዱስ ጳውሎስ እኮ ይህንን ሲያረጋግጥ ምን ይላል መሰላችሁ? ራሱን ሲያረጋግጥ ይህንን ሲያብራራው ምን ይላል? ሮሜ 4:4 ላይ ለሚሰራ ደሞዝ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም አለ። ምን እያለ እንደሆነ ታውቃለህ ቴዲ? አሁን አንተ የምትሰራ ከሆነማ እንዴ እግዚአብሔር የዘላለም ሕይወት ቢሰጥህ ያንተ የራስህ ነው። እግዚአብሔር አለመስጠት አይችልም። ደሞዝን የሰጠህ ጸጋ አይደለም እያለ ነው። ይኸውልህ ለሚሰራ አለና ደሞዝ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። እግዚአብሔር ሰርተህ ቢሆን ኖሮ ጸጋን የሰጠህ ያንተ መብት ነው፣ ደሞዝ ነው፣ መክፈል አለበት። ከዛስ ነገር ግን አለ ለማይሰራ ኃጢአተኛውን ለሚያጸድቅ ሃሌሉያ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል አለ። በቃ እዚህ ጋር አንጠለጠለው ማለት ነው፣ ክርክሩን ማለት ነው። ምን አለ? ነገር ግን ለማይሰራ ኃጢአተኛውንም ለሚያጸድቅ ኃጢአተኛውን ነው የሚያጸድቀው። አየህ፣ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ሃሌሉያ። በቃ ዘጋው እዚህ ጋር። ስለዚህ አሁን እዛ ጋር እያለ ያለው ምንድን ነው? አንተ ስራ ሰርተህ ጸጋ ተሰጥቶ ቢሆን ኖሮ የአንተ መብት ነው፣ ደሞዝ ነው። እግዚአብሔር ጸጋ አይባልም፣ የእግዚአብሔር ነፃ ስጦታ አይባልም። ነገር ግን ሳትሰራ ኃጢአተኛ ሳለህ ነው ይሄ ጸጋ የተሰጠህ። ስላመንክ ብቻ እምነት ጽድቅ ሆኖ ተቆርጥሮልሃል እያለ ነው። ስለዛ እዛ ጋር አንድ ጥያቄ ልጠይቅህና አብራርተህ ወደ መዝሙር ይላል። ለምሳሌ ኢየሱስ ክርስቶስ ማቴዎስ ወንጌል ላይ ጽድቃችሁ ከፈሪሳውያን ካልበለጠ እናንተ ከቶ መንግስተ ሰማያት አትገቡም ይላል። ትክክል። ምን ማለት ነው? እሱንም በተሳሳተ መንገድ ይረዱታል። ጽድቃችሁ ኦፍኮርስ ካልበለጠ አትገቡም አለ። ምን ማለቱ መሰለ? አሁን እኛ ኢየሱስ እዛ ጋር እየተናገረ ያለው ጽድቃችሁ ከነሱ ካልበለጠ አትገቡም አለና ያ ማለት ጽድቅ አይኖራችሁም ነው። በራሳችሁ አትገቡም ነው። ከዛስ ጽድቅ ሆኖ ይቆጠርልሃል። የኢየሱስ ጽድቅ ለአንተ ይቆጠርልሃል። በኢየሱስ እመን ነው። በኢየሱስ ስታምን የኢየሱስ ጽድቅ ለአንተ ይቆጠርልና አንተ ጻድቅ ሆነ ትገባለህ ነው። አለበለዚያ አትችልም። ከነሱ መብለጥ አለበት አለ። ከነሱ የሚበልጠው ያንተ ጽድቅ ነው አይደለም፣ የኢየሱስ ጽድቅ ነው። ይሄ ቅድም የተባለው ማለት ነው። አሁን እስካሁን እያየን ያለ ነው የእግዚአብሔር ጽድቅ፣ ቅድም ሳብራራ የነበረው ማለት ነው። ምናልባት ጥቅስ ጊዜ ከሰጠኝ ጥቅሶቹን እያወጣው ሌለ ያ ጽድቅ ይኸውልህ፣ ያን ጽድቅ ስትቀበል፣ ያን በኢየሱስ ስታምን ያ ጽድቅ የኢየሱስ ጽድቅ ለአንተ ይቆጠርልሃል። ከዛ በኋላ ምን ይሆናል መሰለህ? ያንተ ኃጢአት አይደል በኢየሱስ ላይ የተቆጠረው? ያንተ ኃጢአት በኢየሱስ ላይ ተቆጥሮ እሱ አይደል ዋጋ የከፈለው? ሪዴም ያደረገህ እሱ አይደለ? ን የእሱ ጽድቅ ደግሞ ለአንተ ይቆጠራል ነው። ኦፍኮርስ ካልበለጠ መንግስተ ሰማይ አንገባም። የሚበልጠው እንዴት ነው ካልክ የኢየሱስን ጽድቅ በእምነት ስንቀበል ነው። እዛ ክፍል ላይ ያለ ወደ መዝሙሬ ይላሉ። መዝሙር 3 ደቂቃ አለ። እሺ እግዚአብሔር ይስጥልኝ በጣም አሁንም ወደ ያዕቆብ መልእክት ልመለስና ያዕቆብ መልእክት ኤፍሬምዬ ያው እኔ የምለውን ኦልሞስት እያለ የነበረው ግን ያዕቆብ መልእክት ላይ የሚለው ምንድን ነው? ከእምነት የተለየ ከስራ የተለየ እምነት ሙት ነው። በቃ አለቀ። የሞተ ነው ማለት ህይወት አያሰጥህም ማለት ነው። ከምን የተለየ? ከስራ የተለየ እምነት። እኛ በስራችን ዳንን እያልን አይደለም። አሁንም አስተውሉ። የዳን ነው በጸጋው ነው፣ ከኛ ባልሆነ ከእርሱ በሆነ በጸጋው። ይሄ ኢኒሻል ሳሊቬሽናችን ነው። ይሄን መዳን ታዲያ ገንዘብ የሚያደርጉ ግን ማን ነው አይደል? ስጦታው ተሰጥቷል። ስጦታው በመስቀል ላይ ተደርጎልናል። ይሄን ገንዘብ ማድረግ ያስፈልጋል። ገንዘብ የምናደርገው በምንድን ነው ሲባል በእምነት ብቻ አይደለም። ቅድም የሚገርመው ነገር በዚህ በሮሜ 6 ላይ ሰዎች መጠመቅ ግዴታቸው ነው። የዮሐንስ ወንጌል ምዕራፍ 3 ባይዘው ውሃ የሚለው ጥምቀትን ነው። ውሃ የሚለው ማንም ሊያመጣልኝ ይችላል። ኤፍሬምዬ ዮሐንስ ወንጌል ምዕራፍ 3ን ከውሃና ከመንፈስ የሚል ውሃ የተባለው ቃሉ ነው ብሎ ዮሐንስ ወንጌል የፈታ አባት ካለ ያመጣልኛል። ውሃ የተባለው ውሃ ነው። ስለ ጥምቀት ነው የሚያወራው። አምላካችን ኢየሱስ ክርስቶስን ሲናገር ስለ ጥምቀቱ ሲናገር ቅዱስ ጳውሎስ ምን አለ? ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ይጠመቀ ይላል። ይኸው ሮሜ 6 ላይ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ይጠመቀ። የምንጠመቀው አንድ ለመሆን ነው። ልጅ የምትሆነው ደግሞ አንድ ስትሆን ነው። በማመን ብቻ ልጅ አትሆንም። አዎ እምነት በር ናት። እምነት የሁሉ ጅማሬ ናት። እምነት ግን ህይወት የምታገኘው መቼ ነው? ከክርስቶስ ጋር አንድ ስትሆን ነው። በምን? በጥምቀት። ጥምቀት ደግሞ ጸጋው ነው። ጸጋውን የምናገኝበት ጸጋው አድናቸው አይደል የሚለው ያ ጸጋ ደግሞ ምንድነው? በመስቀል ላይ የተሰጠን የክርስቶስ ቤዛነት ነው። ይሄን ቤዛነት ስንቀበል ነው ምንድነው? ስለዚህ የትኛው? በእምነት ሆነን ስንጠመቅ። ካልተጠመቅ ልጅ አትባልም። ካልተጠመቅ ከክርስቶስ ጋር አንድ አትሆንም። ሰው የሚጠመቀው ከክርስቶስ ጋር አንድ ለመሆን ነው። እንዴት አንድ ሳይሆን ሰው ስላመነ ብቻ የእግዚአብሔር ልጅ ይባላል? አይባልም። ሌላው ደግሞ ስለ መልካም ስራ አሁንም ቅዱስ ጳውሎስ እየደጋገመ
ስራ 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 እያለ ያለው አሁን ኃጢአተኛውን በሚያጸድቅ ሲል ኃጢአተኛውን ንስሐ ሳይገባ ሊጸድቃት ነው እንዴ? ኃጢአት እንደፈለገ እየሰራ እግዚአብሔር አለ በቃ የሚያጸድቀኝ እያለ ማለቱ ነው አይደለም። ኃጢአተኛውን በሚያጸድቅ ሲል ማለት ነው በሚምር ይቅር በሚል በምኑ ግን ያ ኃጢአተኛ ንስሐ ሳይገባ ምህረት ያገኛል? ያ ኃጢአተኛ በመልካም ምግባር ሳይመላለስ ምህረት ያገኛል? አያገኝም። ስለዚህ ምን አለ ቅዱስ ጳውሎስ በዚህ ለጢሞቴዎስ ልጁ በመከረው መጽሐፉ ላይ እንዲህ ብሎ አስቀመጠ። በአንደኛ ጢሞቴዎስ ምዕራፍ 4 ላይ ከቁጥር 8 እስከ 10 እንዲህ ይላል፣ ሰውነትህን ለስጋዊ ነገር ማስለመድ ለጥቂት ይጠቅማልና እግዚአብሔርን መምሰል ግን የአሁንና የሚመጣውን የህይወት ተስፋ ስላለው ለነገር ሁሉ ይጠቅማል አለ። ይሄንን ለማግኘት እንደክማለን አለ። ስለዚህ ምን አለ? ሰውነትን ለስጋዊ ነገር አታስገዛ አለ። ይልቁንም በምን አድርግ? እግዚአብሔርን ለመምሰል አሁን የምታደርገው መንፈሳዊ ፍሬ፣ መንፈሳዊ ተጋድሎክ፣ መንፈሳዊ ምግባርክ ምን ያደርጋል አለ? የሚመጣውን የሆን ተስፋ ለማግኘት ይጠቅምሃል አለ። የመጨረሻው ዕብራውያን 6 ላይ ያለውን አውርቼ ላቁም። ዕብራውያን 6 ላይ ቅዱስ ጳውሎስ እንዲህ አለ። በዕብራውያን መልእክት ቅዱስ ጳውሎስ ዕብራውያን 6 ከ11 እስከ 12 እንዲህ ይላል። ምን ይላል? በእምነትና በትዕግስት የተስፋውንም ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻው ፈጽሙ ይላል። ተስፋችን የሚሞላው ክርስቶስ ሲመጣ ነው። ድነናል፣ እየዳንን ነው፣ እንድናለን የሚለው በትጋት በመጨረሻ ክርስቶስን ጠብቅ የምናገኘው ነው። ስለዚህ ምን ይላል? ሰነፎች እንዳትሆኑ እያንዳንዳችሁ ያን ትጋት እስከ መጨረሻ ፈጽሙ። ለምን? ብትተጉ ተስፋችሁ ሙሉ ይሆናል። ስለዚህ ቴዲዬን የምመክርህ በኦርቶዶክሳዊ ተዋሕዶ ሃይማኖት ትጋት ዕለት ዕለት ከዳነ ክርስቲያን ይጠበቃል። ለምን? ካልተጋ መዳኑን ያጣዋል። ሰው ስላመነ ብቻ አይድንም። ክርስቶስን በማመን በመጠመቅ ህብረት ማድረግ አለበት። ልጅነት ያገኛል፣ በፍሬ ይመላለሳል። እግዚአብሔር ይስጥልኝ። በጣም ቃላት የለኝም። በጣም ነው ማከብራችሁ፣ በጣም ነው መወዳችሁ። በተለያዩ አጀንዳዎች ላይ አሁን በመዳን ላይ ነው ያለ ነው። የሚቀጥለው ደግሞ በብዙ ጉዳዮች ላይ እንደዚህ እያወራን የደረሳችሁበትን እውቀታችሁን ትሰጡናላችሁ። ኤፊ በጣም ነው መወደ ማከብርህ። መዝሙር እንደምታውቀው በጣም ነው መወደ ማከብርህ። ኤርሚያችን በጣም ነው መወደ ማከብርህ። ዮኒ ማኛ እያደመጥክ ነው። በጣም ነው መወደ ማከብርህ። ለአድማጭ ተመልካቾች የሚገርም እውቀት ነው ያካፈላችሁት። በክብር አሰናብታችሁ። እሺ፣ እግዚአብሔር ይስጥልን። እናመሰግናለን። ኤፊ እናመሰግናለን። ኤርሚዬ፣ ቴዲ ታንኪዩ። ቴዲ ሁላችሁም፣ ኤርሚዬ፣ ያሬድዬ ታንኪዩ ሁላችሁ ነው። ሰላም ያገናኘን። እሺ ባይ ኤፊ ወጣን። እሺ ኤፊን አንበሳው ኤፊን እንደምወደው ሳልነግረው ትላለህ። ከዛ ኤኒዌይስ ኤፊ ኢዝ አክቹዋሊ ላይክ ከትምህርቱ አንጻር ሳይሆን ካለው የእምነት ቅናት ምናምንና እንደ ላይክ በቃ በኮንፊደንሱ በሙሉ በብዙ ነገሩ ነው። በቃ አንዳንድ ሰው እንደዚህ አይተህ ምን አለ ወደ ቤተክርስቲያን ቢመጣ ምናምን ብለህ የምትመኘው አይነት ሰው አለ። ለእኔ ነው የምላቸው፣ ሌሎቻቸው አላውቅም። እና እግዚአብሔርን ነው እኔ አሁን ምናምን አለው በእኛ ቤተክርስቲያን ክርስቶስ የቤተክርስቲያን ራስ ነው እና ከዛች ከቤተክርስቲያን ራስ ደግሞ አንድ ጊዜ የሰጠው ትምህርት አለ። በዛ ትምህርት አምኖ ሲጠመቅ ደግሞ ሰው ወደ ቤተክርስቲያን ይቀላቀላል። ከዛች ከተመሰረተችው መሰረት ውጭ አይመሰረትም ብለን እናምናለን። እና በዛች ውስጥ ቢገባ ብዬ ከምመኛቸው እግዚአብሔር ነው ከምመኛቸው በጣም ከምናፍቃቸው ከልቤ ሰዎች ነው። እጸልይለታለሁ። ቴንኪው እርምዬ እወዳለሁ ለማለት ነው። በጣም ማከብረ እንገናኛለን። እሺ እርምዬ፣ እሺ